حوحاتي إذا بعلى الموتاتي 5 عمت ولا حنت لي جبرتي لا ولا ليش إني تقرين لبشي متقل أبا بيجي متقلو بس نسرعة زيادة ولا شو تقر لبسنا أبا بيجي بتفقنا ننطرات فعلا فقدافن ننطرالن ህወሓት እንጠራለን ሁሉም ይጠራሉ ህወሓት በላይ ጠላት የለንም ከሄግዳፍ በላይ ከብልጽግና በላይ ህወሓት የሚባል ሰው ይችላል በ21 ክፍለ ዘመን ሴት በሞላበት ወንድ በሞላበት ጊዜ እስካሁን ድረስ አልጋ ላይ ነው ያሉት ካልጋ አይወርዱም ጥራሽ ፖለቲካቸው ራሱ በጣም የሚያስቁ አንደኛ ነገርኛ ይኸውላችሁ ህወሓት አሁን እዚህ አማርኛ እንትን ብላችሁ በደንብ እንኳን ትግርኛ ማውራት የማትችሉ ሰዎች ይቅርታ ፍሪያ ላኸይ ድምብሬ ግን አንዳንድ ሰዎች አሉ በቃ እኔ ልቆላላት በቃ በሮዶ ልቆላ ምናምን የሚሉ ምሪንዳ ይፈላልን ምናምን ዝና አዲስ አበባ ቀወጣች አሁን ለሰባት ነው እዚህ ቃሉ ጣፍቅሎ ይለገለ ለዛ አይነት ማለት ይሶ እኛ ያንን ታሪክ ለእናንተ አዲስ አበባ ያደጋችሁ ሰዎች ስለ ህወሓት ጥሩ መጥፎም ስለማታውቁ ዝም ብላችሁ ባንዲራ ተሸፍናችሁ መደገፍ ትችላላችሁ መብታችሁ ነው ምክንያቱም ብር ተጋዳ ላይ ለማስጨፈር አዲስ አበባ ሀሳብ ቆንጆ ሀሳብ ተናገሪ አሁን ይሄ አንደኛ ሚሚ ታርግልኝ ጃንክ ባልሞንጆች ነው ሰዓት ገብሪ ተዛርብያ እንዴ ተዛርብ እንጂ እናቴ ምንድነው ሀሳብ የምትይው ከኛ ነው እንዴ ሀሳብ ትግራይ ላይ ባለቤት አይደሉ ካድሬዎች ባለቤት አይደሉ ትግራይ ላይ በየቦታው ያመጣቸው ባለቤት ነው ለራሳቸው ብራሪያዎች ናቸው 4 ትግራ መኪና ነው ያመጣቻቸው ትግራይ የት አካባቢ ነሽ ብታቸው አይነግሩሽም አካባቢ የላቸው አሌት የላቸው ኬት እንደው እኛን ባላባት እኮ እኛ ዘራችን የራያ አባታችን እናታችን ዘሮቻችን ከባቢያችን እንናገራለን በድፍረት የት አካባቢ ነሽ ካልሻት ሆነ የቲክቶክ አይነግርሽም ለምን እንደሆነ ታውቂያለሽ ፍርዬ አሁን አንቺ አየሻለ የተንቤል ነች ያለሽ አካባቢ የላቸው እነዚህ ካድሬዎች ብራሪያዎች ከየት እንደመጡ ከኤርትራን ምናምን ተጠራቅመው ነው የመጡት አካባቢ የላቸው አልጅ የላቸው አይ ዝም ብለሽ ድንበር እናቱ እዛው ትግራይ ውስጥ ግቢ አውሪና ጥሩ አይደለም ድንበር መጣስ አንተ ማይንድ ሴት በደላው ድንበር እየጣሰች ነው እንዴት ነው የምታስቢው እንደዚህ ቁጭ ብለን ስንሰማት እሷን ድንበር እየጣሰች ነው ይላል ድንበር ያለሽ 50 ዓመት ሙሉ የሰማናት እኔ የምለው 50 ዓመት ድንበር ፖለቲካ ቢሆን እኮ ድንበር ለምን ትሳሳለች ስለ ፖለቲካ ለምን አንቺ ለሚናሽ ሚታነሽ በቃ ቁራቁምቦ ነገር ነው የምታወራው ሁሉ ጊዜ ከዚህ አንቺ ደግሞ ጥርቃሚ ዘሮ ማታቅብት ምን አባታው ትላለች በእግዚአብሔር ዘር የላት አካባቢ ያላት እዚህ እንደው እኔ ዘርና አካባቢ የሌላችሁ ሰዎች አላወራም ፍርዬ አምሰ ሶሪ ያርግልኝ አካባቢ የሌለው ትግራዋይ ዘር የሌለው ትግራዋይ ታችሁ ነው ማየት ያለበት እነዚህ አዲስ አበባ ተወለድኩ ምናምን ዘራቸው ይጠፋባቸው ያስቀኝ ምን እንደሆነ ታውቂያለሽ ጓራያ ኢትዮጵያኖች ማለት ነው ስቢ ድሮ ማለት ነው ኢትዮጵያ አንድ ነን እኛ ብሔር የለንም ብሔር አናምንም ኢትዮጵያ ነን ሲሏቸው ብሔር የሌለው ዘር የሌለው ምናምን እያሉ ይከራከሩ ነበር ሰውን በግዴታ ብሔራችሁ ነው እያሉ ኢትዮጵያን ተቀብለው ትግራይ ሲመጡ ለጁሲ እንደዛ ነበር የጠየቁት በእጽዋይ ክባይ በዛኛው ጦርነት ጊዜ ጆሲ የአዲስ አበባ ልጅ ነን ብለው የሚከራከሩ ሰዎች እንዴ አዲስ አበባ እኮ ታዲያ ትግራዊ ያለ ጉራጌ ያለ ዘር የለው ሰው የለም ብለው ሲከራከር አሁን ጆሲ የታገር ልጅ ነህ ስለው እኔ ትግራዋይ ነኝ እኮ ትግራይ አካባቢ ነህ አይ አላወራም ምክንያቱ የካድሬዎች ስብስብ ዘርም ሀረግም ቦታም የላቸውም ትግራይ ውስጥ ትግራይ የነሱ ሆናም አታቅም ልትሆንም አትችልም ምክንያቱ አንድ የተባረረ አዲስ አበባ ሄደህ እንደምትኖር ትግራይ መጥቶ ትግርኛ ተለማምዶ ማውራት ወይ መኖር ደግሞ ይችላል እንደዛ ስለሆንክ ደግሞ ትግራዋይ ነኝ ባላባት ነኝ ማለት አትችልም ባላባት ከሆንክ ርስት አለህ ድስት አለህ ርስትና ድስት የሌለው ሰው እንዴት ነው እኔ ትግራዋይ ነኝ እና የት አካባቢ ነኝ አካባቢ አላወራም እኔ ዘረኛ አይደለሁም ዘረኛውን አይደል እንዴ አዲስ አበባ ልጅ ነኝ እያልኩ ቆይተህ ትግራዋይ ነኝ ብለህ ብር ተጋዳ ላይ የምትጨፍሩት የአዲስ አበባ ልጆች ወረኞች አስቀባጮች ብሔራቸው አውቃቸው አይደል እንዴ እኔ ትግራዋይ ዳወልኩም ልዕል ትግራዋይ ተጾምና ኖርኩም ሚሊኒየም አዳራሽ እኛ ነን ታዲያ ቅራቅቦች ትግራይ በቅጡ ማታውቁት እንኳን አሁን እንዴት ነው እነዚህ ከኛ በኋላ ትግርኛ እንኳን በቅጡ ማውራት የማይችሉ ለኛ እየመጡ እንደዚህ ሲያወሩ በጣም ነው የገረመኝ ስለዚህ የህወሓት ቀብር ነገ ነው እኛ ያገባንም ግን እኔ እዚህ ያላችሁ በተለይ ለውጥ ፈላጊዎች ማለት ነው የህወሓት ቀብር በአዲስ አበባ ኮሚቴ ተቋቁሞ ጩኸት የሌለው ምናምን በጥቁር መኪና ተደርጎ ጥቁር ልብስ ለብሰን ስነ ስርዓታችን ይዘን ይሄው ማለት ቀርቶ እንደ ትግራዋይ ማለት ነው አበባ ይዘን ብንሸኛት 50 ዓመት ሙሉ ያገለገለች ሴትዮ ሳትወልድ ነው ምናምን እዚህ ፍሬ ላይ እንደው የዚች ሴትዮ አማማትማ እንደው ይገርመኛል አንዳንዴ
50 ዓመት ሙሉ ፍርዬ በአዲስ አበባ ላይ እንደው ደህና ግብ የሚላት የሌላት በኢትዮጵያ ውስጥ በትግራዋይ ደግሞ ይኸው እንግዲህ ምን እንደደረሰባት አሁን ኦይ ነው እንደው ልጅ ሆነን እኮ ዋይ ጎረቤቶቻችን ማለት ነው። እኛ ተጋሩ ስለሆነን አንልም፣ እኔና እህቴ አንልም። ግን ሌሎችም ዋይ ወያኔ ሞተ ኢቭን ህወሓት እያለ ልጅ ሆነን ነው የምልሽ ዋይ ወያኔ ሞተ ይላሉ 10። ከዛ እኔ ቤት ሄድና ዋይ ወያኔ ሞተ ስል ወይ ህዝብ ከሄድ ናምታ ካበይ ህግ ወጥተሽ ምትመጪው ነበር። እንደዛ አለዳለ ዋይ ታደለ አሁን ህወሓት ለናጋ ሕዚ በቃ አነ ብትክክል ያ ማለት ይክነግራ ክፍርየ ለናጋ ለሆን መልቀስ ሒሳ መልቀስ ትፈልጥ ፍርዬ መልቀስ ማለት ሞት ነው አይደለም። ሰው ሲሞት በትግራይ አካባቢ መልቀስ አለና በቃ ንኣብነት ሓደ ጡዒ ሰብ ድዩ ሕማቅ ሰብ መይቱ ኣብ ቀብሩ በቃ ኢድ ከውፂኺ እዚ ቀባሪ ፀጥ ተብልዮ ከምዝና ሕወሓት ኣገዛዝ ኣሱቅ ተብልዮ ሓዘንካ ከይትበክ ገለል ክሰጥ ተብልዮ እዩ ከምዚ ግጥሚ ትገጥሙሉ ዝልሞተ አስለቃሽ ነጋውን እኔ አስለቃሽ ነኝ። ዛሬ እየጻፍኩ አድራለሁ። ሕወሓቴ እዛ ባዕላ ልሞተት 50 ዓመት ወላ ሓንቲ ላይ ገበረት የላወል እንደ ጀቢሮ እናስገባዋለን። ነገ ገጽ ይገባል። ደጀን ቢሮ ይልሻለሁ። ፍርዬ ነገ በስነ ስርዓት ቤት ትከፍቻለሽ። እኔ ጥቁሬን ለብሼ እመጣለሁ፣ አበባ ይዤ እመጣለሁ። በስነ ስርዓት እዚህ ያላችሁ ሁላችሁ ጥቁር ልብስና አበባ ይዛችሁ ብልጽግናን እንጠራችኋለን፣ ህግደፍን እንጠራለን፣ ህወሓት እንጠራለን። ሁሉም ይጠራሉ። የቀብር ስነ ስርዓት ይደረጋል። እኔ ግን በባህላችን መሰረት ሙት አይወቀስም። ተው አይደለም። እኔ ግን አይዋጥልኝም አይደለም። ይኸውልህ አብይን ጽውዒና ኢሳያስ ለክ መጽዩ ተሪና አብይ ታይድክል አረጋራያ ኢሳያስ ከልቡ ነው የሚያለቅሰው። ኢሳያስ ለሐመድ ይኩል ያለቅሳል። አይ እሱ በደምብ አያለቅስም። ከአብይ ጋር ቁጭ ብሎ ማለት ነው ይፈራል። አንተ አብየት ቆልዓ አቤካ ጉዕዞ ወደብ ክብየንበር ከምዚ ኣማ ይቅበራን ይኽብለና እዩ። ከምዚ ኣማ ይቅበራን ወደ ክትወስዳ ኢኻ ኣቢ ከመይ ሞሎ ቀብሪ ክብለና እንዲሁ ትሪኦም ለካ ብፆትና ንቀብሮም ለና ክብሎም እዩ። ኣነ ሞ እንታይታ ወደብ ዘይሂበካ ሕሊፈ ይኽብሎም ባይዘወይ ኣቢ እንድሕርናታኩም ቀብሪ እዚ ኢሳያስ ዋ ወዲ ተንበን ኮ ይፍረ ማዕረይ እንዲ ዝለኣክል ፋራ ይኮነይ ስትሪት ስማርት ነው ሰውየው። ሰላም እንደምን አመሻችሁ? እንዴት ናችሁ? አቢሲናውያን ሐሳብኩም ብዛዕባ አይኔሩ መሶሪ ይሰማል። ስለ እንትኑ ነው ስለ እንትን አደረጉ ቀለውጥ ምንድነው? ነገ የመጨረሻ ቀናቸው ነው። ስለምን ነገ የመጨረሻ ቀን ነው? አሎ ይሰማል። ገብራይ ቆይ አንዴ እስቲ እዊ ኦኬ ነገ የመጨረሻ ቀናቸው ነው እኮ። ስለ መጨረሻቸው ቀን አንደኛ እዚህ ደግሞ ፊሊጶስ ትግራይ ነው ያለው ይለኝ ነበር ትላንትና። ልክ እዩት ማለት ልምታይ ሞጽ ይመስልክ ኣብ መቀለ መጽ ነይሩ ፊሊጶስ ካኡ መቅበሩ ቦታ ዋላ ካሊ ቅረሲ መቅበሩ ቦታ ፍቆድና ይልዎም ለህዝብ መቀለ አይነ ቅብራይ ሕወሓት ኣብ መቀለ ብስርከይ ተሪእና ይልዎም ሽምግልና መጽዩ ብሻዕብያ ገይሮም ይሸምግለው ምምራሕ ይቅረብ መቅባር ለድኹም ተኣዊዎ ዝኩላ ዓመት ገዚኡኩም ዝውድኡ ዘይ ለይተቕብርዎ ኢልዎ ና ህዝቢ መቐለ ኣክቢ ፊሊጶስ ዋ ኢሎም ብስሩዕ ዓፅማለ ንሪኣ ይንደሊ ዓፅሚ ደቅና ልፈሓረት ውድብ ዓፅማለ ይኮነ መቐለ ጠቕላላ ቀብሪ ለከይ ትፅውዕና ኢሉ ድሓር ፊሊጶስ ቀሲሉ ኮሚደረ ሽንጉርቲ ኣስቤዛ ሒዝካ ንዓተው ኢሉ ተደዊልዎ ካብ መቐለ ኮሚደረ ሽንጉርቲ ሒዙ ሃም ተመለሰ ሓበሬታታት እኒሄና። ኦኬ ሌላ የውጭ ዜጎች ወደ መቀሌ በረራ እንዲያቆሙ ገደብ ተደርጎላቸዋል። ባህሊ ቱሪዝም መግለጫ አውጽዮ ቱሪስቶች ወደ ትግራይ መግባት እንደተከለከሉ በኢትዮጵያ እንትንም ፖስት ተብለዋል። አሁን ነገሮቹ እየከረሩ ነው። ወደ ትግራይ ዕፅዋይ ክባይ ቀስ በቀስ ትመጽላ ንሪአለን አይና ሃምዛይና ስለዚህ ዕፅዋይ ክባይ ፊሊጶስ ድዩ ከፍተና መብራህቲ ማይ ኢሳያስ ድዩ ፋፋክበና ሓቢርና ምርኣይ ይኮን ማለት እዩ ፍርየ ማዓረ። ስለዚህ ልሊ በዓል ጆስ እኮ ቤተሰብ የብሎም ኣብ ትግራይ ትልገርም ነገር እኮ ቶም ሕወሓት ለድግፉ ቤተሰቦም ኣብ ትግራይ ወላ ሓንቲ የብሎም ወይ ኣዲስ ኣበባ እዮም ወይ ፈቆደ ወለጋ እዮም ወይ ላይ ደገ እዮም። እቲ ለናድደና ነገር እሳቶም ለምፅዎ ጣጣ ቤተሰብና ከግንዎ ምዃኑ
بطعم حزينة ميتو أنبي ترى يلا خي فرقة ب7 شوعات ولا قال قلبات خزت قراو نتالفلتت ምናምን ያበዚሐን ያበቃ ኣብ ዕጾይ ክባይሉ ዓሉ ገጻ ተሸፊና ለነበረት ትግራዋይነቷ ከይትፍለጥላት ሸማቀቀት በመሐርኛ ላጉዕት ነበረት ገለበለ ከዘንበል ተገደለች ብለናላ በቃ ዘይ ዝጸግምና ነው ዝምፍላይ ዘይ ስለዚህ ናጋ ዕጾይ ክባይ ትኾኒ ትግራይ የምሉና አለው ደቂረይ ማዕረይ እንባሕበል ወዲ እረይ በዕበል ትግራዋይ እንባሕበል ወዲ እረይ በዕበል ነው ምክንያቱ በዕበል ትግራዋይ የአብርሃም በጋደል እንደ ትግራዋይ ወደ ሻዕቢያ የሚሄደው በዕበል ወዲ እረይ በዕበል ትግራዋይ ትውልዮ ማለት ከረድ ያለ ኸለ ምን ቤትገውሪ ይጎ ዛት ዘሳድ ትሩ ዘትሩዝ በጣም ሳድ ነው ግን እውነት ነው ደግሞ ግን የሚገርምሽ ነገር ጓራ ያየ ይቅርታ አድርጊልኝና እኔ ቤተሰቦቼ ምናምን ዘር ይሁን ያመሃል ነው እንጂ ምስተጋሩ ግን አይመለከተኝም ትያለሽ ለምን the amount of waste my time and ጭንቀት ይዞኝ እንጂ ሰው እኮ ሙድ ቢዝ በል ከሌላ ሰው ጋር ታወሪያለሽ ገባሽ እኔ ካብሮ አደጎቼ ጋር ያረ ልጆች አሉ አብረውኝ እኔ ሰፈሬ ልጆች እነሱ ጋር ገብቼ ማውራት ነው ደስ የሚለው ግን ጭንቀት ይዞን ነው የምናወራው ስለ ፖለቲካ the amount of ለህወሓት ያላቸው ፍቅር ተጋሩ ስድባቸው ይበቃሻል all day ለነሱ እየለፈለፍሽ ለነሱ ስድባቸው ህወሓትን ለማዳን ከዚህ በፊት ህወሓትን ለማዳን ብዙ ተኬዷል አሁን ደግሞ ህዝብ ለማዳን እስቲ እንሂድ ኦኬ የህወሓትን ጥቅም እኮ ራሱ ማስከበር አለበት ራሱም ካልኩሌት አድርጎ ከኢሳያስ ጋር ሰራለው ሲል እኮ ኢሳያስ ጋር ስትሰሪ ኮንሲኩዌንስ አለው ይሄ ያዋጣኛል ወይ ይሄ በዚህን ሰዓት ያዋጣኝም ብለሽ ነው ዝም ብለሽ ሄደሽ እንደበግ አትሞችም አሁን እንደዛ ነው ያደረጉ ያሉት እና አሁን ምን እናደርጋቸውኛ በጣም ከባድ እኮ ይሄ አሁን ይሄ ነገር ምን መሰለሽ እንደዛ የሚያስብ ሰው አንደኛ ነገር ይሄ አፕዴት የሚያደርግ ፎን ራሱ የህወሓት ሳይኮሎጂ ኖኪያ ሞባይል ነው ኖኪያ ሞባይል ታውቂያለሽ እቺ መጀመሪያ መታ የነበረችው ባትሪ ስትዘጋብሽ ስትከፍቻት ሰዓት እለት ሙይ ነው የምትልሽ ደቂቃ በደቂቃ በጠፋችው ቁጥር ማለት ነው እንደዛ ነው የምትለው ህወሓት ራሱ በጠፋችው ቁጥር የትግራይ ወጣቶች ስጡኝ ነው የምትለው ሌላ መድኃኒት የላትም 3 ጊዜ ነው ያፋጃችን 3 ጊዜ ነው ይበላችሁ አሁን እቺ ኖኪያ ሞባይል ምን አረገ መሰለሽ ሞባይል የሚሰሩ ሰዎች ተች ሞባይል ሰሩ አፕዴት አረጉ አይደል እንዴ አይፎን ምናምን ጋላክሲ ምናምን የሚባሉ ሞባይሎች መጡ ህወሓት ከኖኪያ ቂንቂን ትላለች ድምጿ ራሱ ስታስጠላ ከዛ ደግሞ ትማያታለች ሰዓትና ምናምን ከዛ ደግሞ ምን ትላለች ትንሽ ከጠፈሽ ደግሞ እንደዛ ማለት ነው እና ምን መሰለሽ ፍርዬ ህወሓት ማለት የኖኪያ ሞባይል ማለት ናት አንዳንድ ጊዜ በጣም የሚገርመኝ ነገር አሁን እነዛ በየ60ዎቹ እነሱ አይደለም የሚገርመኝ ያሁኑ ወጣቶች የሚከተሉ ተች ሞባይል እየያዙ 21 ክፍለ ዘመን ነኝ እያሉ መዘነጥ የሚያውቁ መማር የሚያውቁ በቅጡ ጥሩ ኑሮ መኖር የሚመኙ ሰዎች ኖኪያ ላይ ነው የምተኛው ሲሉሽ ትራሳቸው ኖኪያ ሲሆን በጣም ትስቂያለሽ አልጋ ላይ ተኝቶ ትራሳቸው ኖኪያ አይሽ አይደለም ስለዚህ ከነዚህ ሰዎች እንዴት መግባባት እንችላለን ካለን በምንም አንግባባም ብቻ ግን አንዳንድ ጊዜ በጣም የሚያስቆይ ነገር ልንገርሽ ፍርዬ አስመሳይ መሆን በተለይ ትግራዋይ ማለት ሶሻል ሚዲያ ያሉ ሰዎች እኛ ትግራዋይ ከትግራዋይ ጋር አንጣላም አንዋጋም ምናምን ይሉሻል ትግራዋይ በትግራዋይ ግን ትግራይ ውስጥ እየተደፋ ነው ትግራዋይ በትግራዋይ ለማህተም ብሎ ስንት ማህበረሰብ እየደፉ እንዳለ ስንት ማህበረሰብ እያንገላቱ እንዳለ ግን የታወቀ ነገር ነው ውሸታሞች ናቸው በቃ አስመሳይ እስከ ዛሬ እንደው አንዳንድ ጊዜ እኮ የሆነ ሰው ሊያስመስል ይችላል ኦኬ ሁላችንም የሆነ ነገር አስመስለናል ግን የሆነ ነገር ደግሞ ውስጥሽን ሀቅ አውሪ የሚል ሰዓት አለ ስህተትሽን ማወቅ መሸነፍ አይደለም ስህተትሽን ማወቅ ለሌላ ሰው ችግር አይደለም ወይም ለሌላ ሰው የሆነ አንቺ እንትን ማድረግ ማለት አይደለም እነዚህ ሰዎች ስህተታቸው ላለማመን በስህተት ላይ ስህተት ነው የሚሰሩ ከ3 ዓመት በፊት ያደረጉት ነገር በትግራይ ህዝብ ላይ በእነሱ ስህተት የመጣ ችግር እስካሁን የዛ ችግር መውጣት አቅቶን እያየሽ ነው አይደል እንዴ ትግራዋይ እየተበተነ ትግራይ እየፈረሰች ማህበረሰቡ እየተበተነ እየተራበ ማህበረሰቡ ወደ ቦታው እንኳን እንዳይመለስ
ምን እንደሚደረግ እያየሽ ነው አይደል እንዴ? አሁን ደግሞ ተመልሰው ህወሓት ካልተመለሰ ጦርነት እናካሄዳለን የሚባል እብደት እኔ ከነዚህ ተደምሮ ትግራዊት መሆን አልፈልግም። ከነ ደብረጽዮን ያሉበት ትግራውነት እኔ አልፈልገውም። አምሰሶሪ የደብረጽዮን ተከታዮች ዶንቆሮች የሞሉበት ትግራውነት እኔ አልፈልግም። ምን ያደርግልኛል? የነሱ ትግራውነት እኮ አስገድለዋል እኮ 1.5 ሚሊዮን ሰው ነው ያስገደለው። የነሱ ድንቁር የነሱ አመለካከት የነሱ ችግር እና አሁን እንኳን ምን ያለበት እነዚህ 10 የማይሞሉ 3 ሰዎች ሆኖ የሚያምሷት አይ ይህንን ህዝብ ከምናስጨፈጭፈው ድጋሜ ወዳልሆነ ነገር ከምናስገባቸው ራሳችን እንኳን አሳልፈን እኛ ይክፋን እንኳን ቢሉ ህዝቡ ላይ ያስከፋላቸው ነበር ብለሽ ታስቢያለሽ? አይደለም። እነዚህ ከነሱ ውጪ አሁን ባለው የኢትዮጵያ ችግር ራሱ ኢትዮጵያ እንደዚህ ናት፣ ኢትዮጵያ ገዳይ ናት፣ ኢትዮጵያ ምናምን የሚሉን እነሱ ራሳቸው ሳይመሩ ሲቀሩ እንደሆነ በአይናችን አይተናል፣ በጆሮአችን ሰምተናል፣ በጭንቅላታችን ሪሰርች አድርገናል። 84 ብሔር ብሔረሰብ እኩልነት ሌላው ብሔረሰብ ፍርየ ክዳን ተኸዲነ ማምሉ ስዕስዕ ሀምነ ኖር ትፈልጥ ህወሓት ሌላው ቆየ ገና ያልተፈጠሩ እነሱ ኢትዮጵያውነት ሲመሩ በኢትዮጵያ ስልጣን በነበረባቸው ጊዜ የሌሉ ብሔር ብሔረሰቦች ራሱ የእነሱ ተክቶ ነበር የሚጨፍሩ። በጣም የሚገርምሽ ነገር ሲባራው ተሰግራይ እያልኩሽ እኮ ነው። በቃ ጭፈራው አስለማምደው ሰላም ምናምን እንዴት ነው ምናምን አስለማምደው የሌለ ማህበረሰብ የሌለ ብሔር እኮ ነው አምጥቶ በቃ 80 ምናምን ብሔር ብሔረሰብ እኩል ነን ይሉናል። ውሸታቸው። እኩልነት አምነው አያውቁም። እነዚህ ውሸታሞች፣ ሌቦች፣ አማጽያን አንድ ቀን እኩልነት አምነው እንደማያውቁ በኢትዮጵያውያን ብቻ ያደረጉት ሳይሆን በእኛ በራሳችን በትግርኛ እያወሩ ያደረጉትን ነገር እያየን ነው፣ እየሰማን ነው። ኦኬ እኔ አሁን ለነዚህ ሰዎች ለነ ህወሓቶች ህወሓት ትግራዋይ ስለሆነ በምንም ተአምር አብይ ይውሰደው ትራምፕ ይግደለው ምንም አያገባኝም። እጄን አውጥቻለሁ። ኦኬ እኔ ከህዝቤ ጋር ነኝ። እኔ ህዝቤ እንዳይሞት፣ ህዝቤ እንዳይገደል፣ ውሃ እንዳያጣ፣ ስልክ እንዳያጣ ያለፈው 3 ዓመት ያየው መከራ ህዝባችን ነው፣ እነሱ አይደለም። እነሱማ ወይኔ መሳኪን ከነብራቸው ወደ በረሃ ገቡ እየተባለ ስንት ብር ሲላክላቸው እየዘረፉ ነው የከረሙ። እነዚህ ሌቦች፣ እነዚህ አስመሳዮች፣ እነዚህ አጭበርባሪዎች የተካሄደው አሁን በ3 ዓመት የነበረው ውጊያ እነሱ ድጋሚ ብራቸው እንዴት መሰብሰብ እንዳለባቸው ካልኩሌሽን አድርጎ ነው። የትግራይ ህዝብ ግን ተሞኝተን እኔ ጌታቸው አሰፋ ነኝ አይደለሁኝም። እኔ ጓራያ እባላለሁ። እኔ ማለት ህወሓት ነኝ አይደለሁኝም። እኔ ግለሰብ ነኝ። ህወሓት የሰረቀችው ያደረገችው ነገር ካለ በህግም ከሆነ ትጠየቅ፣ አያገባኝም። ህወሓት ትግራዊት ስለሆነች እኔ ለሷ መሞት ላሰው አይደለሁም። ለአባቴና እናቴ የተወለድኩ የተፈጠርኩ ወጣት ነኝ። እኔ ነገ ጧት ጥሩ ነገር እንትን ያለኝ ነኝ። ገባችሁ አይደለ? አውቆ ለማስጨፍጨፍ ነው። በቃ ለኛ እንደዚህ ተደረገ፣ እንደዚህ ተሰራ፣ እንደዚህ እኮ አሉን፣ እንደዚህ እኮ ሰሩን። በስራቸው ነው፣ በጸባያቸው ነው። 27 ዓመት ባደረጉት የተከፈላቸው ነው። እኛ የምናውቀው ጉዳይ የለም። የትግራይ ህዝብ አልበላ አልጠጣ። ትግራይ ሄዳችሁ ማየት ትችላላችሁ። ተሰርቶ እንኳን ቢኖር በ27 ዓመት የተሰራው ነገር እንኳን ነበረ ካለን በዚህ 3 ዓመት ላይ ደምስሰውታል። የሆነ ነገር እንዳይኖር እነሱ የሰሩትን ነገር ከስልጣን እንደሚወርዱ ስላወቁ እኛ የሰራነው ከኔ በኋላ ምንድነው የሚባለው በአምሐርኛ ፍርዬ ሰርዶ አይብቃል አመለካከት ያላት ህወሓት የምትባል አብዴት አታረግ የ17 ዓመት እኔ በረሃ ላይ ነበርኩ እያለች የምትጮህብን ጆሮአችን ያደማችው 27 ዓመት ሙሉ እኔ ነኝ እኮ ሰው ያረኳችሁ 3 ጊዜ በቀን እንድትሞሉ ምናምን እያለች የምታደማን ናት። አሁን እኛ የምትቃወሚ ደንቆሮ ናት። ሰው የሚማረው እኮ የበለጠ ነገር እንዲያገኝ አይደል እንዴ? እንዴ አባትና እናት የሚያሳድጉኝ እኮ ኃይለ ሥላሴ
ሙሴን ያስተማራቸው እነሱን እኮ እንኳን እነሱ ኢሳያስ እኮ ነው እያልኩሽ እኮ ነው። ሲጀመር ብታስተምር አንድ መንግስት ለሆነ ማህበረሰብ ስፓልት የመስራት ሕክምና የመገንባት ትምህርት የማስተማር ግዴታው ነው። ምን አባቱ ሊያደርግ ታዲያ መንግስት ይሆናል? ዜጋ ካላስተማረ ማን ሊያስተምር ነው ታዲያ? ሲጀመር አባትና እናቶቻችን ናቸው እህላቸውን ሽጦ ከብታቸውን ሽጦ የሚያስተምሩን። ትምህርት ቤት የመስራት ግዴታም አለበት። እዚህ ለኛ የቁራቁምቦ ወሬው ይዘው መጥቶ እንደ አንድ ፓርቲ እንኳን የፓርቲ ስብስብ ሀሳብ የሌለው የቆሎ እንትን በቃ ይሆናል የመንደር ወሬ። እኔ እኮ እንደዚህ ያደረኩኝ ባልና ሚስት ሲጨቃጨቁ አይደለ እንደዚህ ሆነሽ አይደለ እኔ ይሄንን ነገር አድርጌልሽ ስንት ወርቅ ገዝቼ ስንት ቤት አሰርቼ እንደምልህ ባል እንደዚህ የሚጨቃጨቁን በቃ አትቃወሙ። ህወሓት ማለት የዘራፍ ባይዘዊ ጓራያ ይቅርታና ህግደፎችም ልክ እንደ ህወሓት ናቸው። ልክ እንደነሱ ነው። ህግደፍ አይመለከተኝም። አንዴ ይመለከትሻል አይደለም ይመለከትሻል አይደለም እንደዛ ነው። ለድጋፋቸው እንደዛ ናቸው። ገብቶኛል። እኛ ከህወሓት በላይ ጠላት የለንም። ከህግደፍ በላይ ከብልጽግና በላይ ህወሓት የሚባል ሌባ ወንበዴ በኢትዮጵያ ህዝብ አጭበርብሮ ከዛ ወደ ትግራይ መጥቶ አጭበርብሮ ለኢትዮጵያውያን ስንት መከራውን ቁም ስቃዩን አሳይቶ የነበረው ኢትዮጵያውን ስለነቁ በጆሮ እንደዚህ ቆንጥጦ መቀሌ ካስገቡት በኋላ ለእኛ ደግሞ አሁን ቁም ስቃያችን የሚያስበሉን ለእኛ እነዚህ ናቸው። እኔ ከነዚህ በላይ ጠላት የለኝም እንዴ። ስለዚህ እኛ ለነዚህ ሰዎች ትግራዋይ የሆኑ አይሆኑም የሚመለከተኝ ታሪክ የለኝም። ትግራዋይ ስለሆነ ሌባ ትግራዋይ ካለ በህግ መጠየቅ ነው ያለበት። አጭበርባሪ ትግራዋይ ካለ ትግራዋይ ሆኖ ከህግ በታች ነው። ማንኛው ብሔር ብሔረሰብ ከህግ በታች ነው። ከህግ በላይ የሆነ ብሔር ብሔረሰብ የለም። ይሄ የመጀመሪያ የነበረ ተረት እያሉ ከሌላ ማህበረሰብ እንዲያጣሉን የሚያደርጉት የነበረ እናንተ ትጋሮች እኮ ቸጋሮች ሓደ ትግራዋይ ማለት እኮ 10 ካሊ ማህበረሰብ ገለ ጉሮም ነፍና እስታብ ሕሾት እንደው ብናያቶም ሰበብ ሕዚ ትግራዋይ ምሽ ማዕረሰብ እንደው አሁን በእነሱ ሰበብ ትግራዋይ እንደ ሰው እኩል ሳይሆን ከሰው በታች ሆኖ እንዲኖር ነው ያደረጉ እነዚህ ዶንቆሮዎች ማለት ነው። እኛ ለማንንም አንደግፍም። የፓርቲ ደጋፊዎችም አይደለንም። ህወሓት የሚባል ቢፈልግ ገደል ይግባል አያገባንም። ህወሓት የሚያመልክ ሰው ካለ ደግሞ ራሱ በራሱ የሚያደርገው ነገር ካለ የራሱ ጉዳይ ነው። እኔ አይመለከተኝም። እንደ ትግራዊት አይመለከተኝም። ህወሓት የሚባል ነገር ለእኔ ሶስት አባቴ አያቴ በእኔ ላይ አሁንም የወለድናቸው ልጆች ለመብላት እንደ ጅብ የቀን ጅብ እያዛጋ ነው ያለው። ኦኬ። ስለዚህ በእኛ ይበቃል። እኛ ለመሞት የተፈጠርን ሰዎች ሳይሆን ለመኖር ነን። እኛ በጣም አስቸጋሪ ባህሪ ኑሮን ከሌላ ማህበረሰብ የማያናኑር ባህሪ ኑሮን አይደለም እንዴ። ለምን ትግራዋይ ምን ሆኖ ነው ከሌላ ማህበረሰብ የሆነ እንትን የተለየ ነገር ምን ባህሪ ያለውን ነው? ኢትዮጵያም ቢሆን ለማንም ማህበረሰብ እኩል የምትደርሰን ሀገር ናት። አለቀ። ለማንም ብሔር ብሔረሰብ ኢትዮጵያዊ ነኝ ለሚል እኩል ነው የምትደርሰን። ለትግራዋይ አትበልጠው፣ ለኦሮሞ አትበልጠው፣ ለአማራ አትበልጠው፣ ለጉራጌ አትበልጠው፣ ለማንም አትበልጠው። ለሁላችን እኩል የምትደርሰን ሀገር ናት። ከዚህ ያለፈ እኔ ህገ መንግስት ያልታወቀ ህገ መንግስት ይከበር አይደለም። 2013 አይደለም አባቴ። አሁን ተምረናል፣ ነቅተናል። ይሄ የጦርነት አስቤዛቸው የጦርነት ፍላጎታቸው እኛ ላይ በትግራይ ህዝብ ላይ ጥማቸው ሊያወጣጡ የሚፈልጉ እኛ አንቀበልም። አሁን አንቀበልም። የትግራይ ወጣት ሰልችቶታል። ትግራይ በአሁኑ ሰዓት ላይ ያለው እኛ ዳቦ የሚሰጠን ውሃ የሚሰጠን ትምህርት የሚያስተምረን የሚያግዘን ከትራማ ጌታቸው ኢንተርቪው እያደረገ ነው። ታውቂያለሽ? አላወኩም። እኛ የምንፈልገው ከኢትዮጵያውያን ጋር ተስማምተን የምንሰራው ስራ ነው እንጂ ለብቻችን ተብሎ እኛ እኔ ትግራዋዬ እንታይደየ ለኤርትራ ከጉንባህየ አንፈልግም። ኤርትራዊነት በትግርኛ የሚደርሱኝ ማለት በትግርኛ ዘመዶች ነን። አይ ነው ማለት አንድ ታሪክ፣ አንድ ባህል፣ አንድ ምናምን ያለን ሰዎች ነን። ከዚህ ያለፈ ግን በአሁኑ ላይ የሚደረገው ከሻዕብያ ከኢሳያስ ጋር ጠላታችን ለ30 ዓመት ጠብቆ የጨፈጨፈኝ መንግስት እኔ ከነሱ ጋር ህብረትም የለኝም፣ አንድነትም የለኝም። የትግራይ ህዝብም አይፈልገውም።
እኛ ኢትዮጵያውያን ትላንትም ኢትዮጵያውነታችን ያስጠሉን ህወሓቶች ነበሩ። ህወሓት ነው ኢትዮጵያ ለኛ ትበላናለች፣ እንደዚህ ቆረጠችን፣ ምናምን ፈልጠችን ምናምን እያሉ ህዝቡ ኢትዮጵያውነቱ እንዲጠላ ያረው። በእኛ ላይ የደረሰው ትላንት ጭፍጨፋ በኢትዮጵያውያን የተጨፈጨፍነው ደግሞ እኛ ያ ነገር በህግ ነው የምንጠይቀው። ኢትዮጵያ ትግራይ ውስጥ ያደረገችው ጭካኔ እንደ ዜጋ እንኳን ሳታስበን እንደ ዜጋ እንኳን ሳታየን በእሳት ያቃጠለችን እኛ እንደ ሰዎች መሆናችን ተረስቶ አይደለም ኢትዮጵያውያን ቀርቶ ለማንም ሰው እንኳን ማድረግ የማይደረገው ነገር እኛ ላይ ያደረገችው ኢትዮጵያ በህግ እንጠይቃለን። ከዚህ ያለፈ ግን እኛ ለኢትዮጵያ የምንጠይቃት ኢትዮጵያውነታችን ጠልተን አይደለም። ኢትዮጵያውነታችን አስከብረን በእኛ ላይ የተደረገው የተፈጸመው ግፍም ኢትዮጵያ እንጠይቃለን። ኦኬ። ከዚህ የተረፈ ግን አሁን እየመጡ የሚያብዱ የጦርነት አባዜ ያላቸው ከሻዕብያ ጋር ነኝ ምናምን። እኔ ከሃዲ ልጅ አይደለሁም። ትላንት ለኢትዮጵያውያን እናንተ ከሃዲዎች እያልኩ ተሰድባቸው የነበረ አሁን ተመልሼ ኢትዮጵያውነትን ክጄ ደግሞ ከሻዕብያ ሆኜ ኢትዮጵያን ልዋጋ አይደለሁም። እኔ ከሃዲ ልጅ አይደለሁም። እኔ ከሃዲ ልጅ አይደለሁም። አባቶቼ ሲክዱ ስላላየሁኝ እኔ የከሃዲ ልጅ አይደለሁም። ከሻዕብያም ይሁን ከማንም ይሁን ኢትዮጵያ ለምኖርባት ሀገር ከማንም ሰው ሁኜ እንደወጋት ህልናዬም አይፈቅድም፣ አስተሳሰብም አይፈቅድም። ኦኬ። እናት የፈለገ ነገር ልታደርግ ትችላለች። ከሌላ ሰው ጋር ሆነህ ግን እናትን አትገድልም። ይሄ ነው የማውቀው ህጉ። ህወሓት በነበሩበት ጊዜ ይሄ አንዳርጋቸው ጽጌ ነው ምናምን የሚባለው ሰውዬ ከሻዕብያ ግንኙነት አለህ ተብሎ ለምን እንደዚህ ያደረክ ተብሎ ወደ የመን ጠፍተው ሄዶ ከየመን አንቋ አምጥቶ ዳይስችን ያስገቡት በነመለስ ጊዜ። አሁን በእነሱ ጊዜ ሲሆን ግን ትግራዋይ ከሻዕብያ ጋር መስራት እንደፈለገ የሀገር ላላውነት ኢትዮጵያውነት የቱ ጋር ነው ታዲያ? አንተ ከሌላ ሰው ጋር አሳልፈ የምትሸጠው ከሆነ ላላውነት አሳልፈ እየሰጠ በራስህ ደግሞ ላላውነት የኢትዮጵያ ላላዊነት አሳልፈ የሰጠው ብልጽግና ነው። ቆይ እሰጥሃለሁ። ቆይ ትንሽ ትጨርስና እሰጥሃለሁ። ጆሲ ለአንተ ነው ኔክስት። እኔ ትላንት ብልጽግና አገር አሳልፎ ስለሰጠ ጓራያ እንደ ትግራዊት አገር አሳልፈ የመስጠት መብቱን ግዴታም የለኝም። ስህተት ነው ያልኩት ነገር ትላንት በብልጽግና ጊዜ የተታገልኩት ብልጽግና የላላውነት ሀገር አሳልፎ ሰጥተዋል ብዬ እየተማጎጥኩ አሁን ደግሞ ተመልሼ እኔ ላላውነት ሽጬ የሚሄድበት ምክንያት ምንም የለኝም። የብልጽግና ስህተት የሀገር ክደትም ካለበት ላላውነትም የማፍረስ ስራ ከሰራ በህግ መጠየቅ ነው እንጂ ያለብኝ አይ እሱ ትላንት እንደዚህ አድርገዋልና እኔም ዛሬ ላድርግ አይደለም። ይህ እኮ ሀገር እኮ የሀገር ጉዳይ ጓራያ ብልጽግና እኮ ይኮነን ኢትዮጵያውያን ይኩል ታሴራ ዝሃበና ህወሓት ይኮነና ኢትዮጵያውያን ይሉ 27 ዓመት ታሴራ ዝሃበና ያ እኛ ትላንት የተደረገው ነገር በብልጽግና ስህተቶች እኛ እየተቃወመን ብልጽግና ዳውን ላላውነት ሕሊፍው ላበልና ኔርናስ ዛሬ ደግሞ እኔ ብልጽግና ያደረገው ስህተት አይ ብልጽግና አድርጎታል የኢትዮጵያ ላላውነት አልተደራደረም ብዬ ዛሬ የኢትዮጵያ ላላውነት ሽጬ ከሻዕብያ ጋር ሁኜ ለኢትዮጵያ ልዋጋ አሪስሬስሊ አላደርገው ባይዘዌ እኔ አካውንቴን እንትን እያደረጉት ስለሆነ እንትን አድርጉልኝ። የሆነ ነገር ነው የሚመጣብኝ። ትላንትናም ከትላንት እንትን እያደረገብኝ ነው። እንትን ነው የሆነ ፊደሎች እየመጡሽ ነው። ኖ አይደለም እንትን እያደረገብኝ ነው። ከትላንትና ወዲያ ጀምረው ለህወሓት ና ተሰብሰቡ አጽሩ ይላሉ እና ይመጣብኝ። አድርጉልኝ። ኮፒ ሊንክ 1000 አድርሱላት። ኮፒ ሊንክ በማድረግ 1000 አድርሱላት ሁላችሁም። ኮፕሊንክ ግበራብ ዘለለኹም ኩልኹም ክልተሚት ገለይሰብ ኮፕሊንክ አድርጉ። አንደኛ ነገር ኢትዮጵያውነት ለኛ የሰጠን ብልጽግና ሳይሆን ህወሓት ነው። እናንተ ውድ ኢትዮጵያውያን እኮ ናችሁ። ትግራዋይ እኮ ሀፀይ ዮሐንስ እኮ ለኢትዮጵያ ብሎ ነው አንገት የሰጠ እያሉ ሲያስተምሩ እነሱ በነበረበት ሰዓት ኢትዮጵያውነት የሚያራሩጡ ኢትዮጵያውነት የሚያጎሉ ነበሩ። ባንዲራው እነሱ ያመጡት ይሄ ኮኮብ ያለበት በመለስ ጊዜ መጣ ነው፣ አልተቀየረም። ምንድን ነው የሚሉን አሁን እነሱ? አሁን ኢትዮጵያውያን መሆን ከመሪነት ወይም ከስልጣን ስለወረዱ ኢትዮጵያውያን ስለተጸየፉ ለእኛም እንደዛ ሆንን ሞከርን። 3 ዓመት በሙሉ ኢትዮጵያ የሚባል ነገር እንዳታሰሙን እንዳታሳዩን አለን። ሄድን፣ ጦርነቱ ተካሄደ፣ እነሱ ሳይሞቱ ወጡ።
ህዝቡ ነው የተገደለው፣ ህዝቡ ነው የተጨፈጨፈው፣ ወጣቱ ነው የረገፈው። እነሱ ግን ከነ ሙሉ እግራቸው አይደለም ሊሞቱ ቀርቶ እጅና እግራቸው እንኳን ጫፋቸው እንኳን አልተነኩም። በምን ምክንያት ነው እኛ አሁን ለእነዚህ የምንደግፋቸው? የእነሱ ልጆች አሜሪካ ነው ያሉት፣ ውጭ ነው ያሉት። ከወለዱም አንድ ነው የሚወልዱ። ምክንያቱ የእነሱ ስራ ያውቃሉ። በጠርኖት እንዳያልቅባቸው የሞተ የለም። አንድ የስብሐት ልጅ ነው የሞተው። ከኔትወርካቸው የሞተ የለም። ባይዘዌ ማይ ኦሪጂናል ኔትወርኩ አልሞተም። ከኔትወርክ አይደለም የስብሐት ልጅ ነው የሞተው። የስብሐት ልጅም በፖለቲካል ነው እንትን ያደረጉት። ተውት፣ የእነሱ ሚስጥር እናውቃለን። የሞተባቸው የላቸው፣ ታያቸው እናውቃለን። ለማንኛውም ግን ጋራ ያየ እኛ ኢትዮጵያዊነታችን ብልጽግና አይደለም ይሰጠን፣ አማራ ይሰጠን፣ ኦሮሞ ይሰጠን፣ ኤርትራዊ ይሰጠን፣ ማና ይሰጠን። ስንፈጠር ኢትዮጵያኖች ነን። ኢትዮጵያ ኢዝ አወር ኢትዮጵያ እሴቷ፣ ታሪኳ ኤቭሪቲንግ ሉክስ ላይክስ አስ ኢትዮጵያዊ ነን። ኤኒባዲ ሶ ሚኔ መንገድ ላይ አሪ ኢትዮጵያ ለሚለኝ ልጨርስ ዋጋያዬ ኢትዮጵያዊ ነሽ ነው የሚሉኝ። እኔ ነጥብ ፍሬ አንዴ ተቃለሱ ህወሓት ኮ ንትግራይ ኮ ይኮነን ኢትዮጵያም ተቃሊሶም ተዓዊቶም ካብ ኢትዮጵያ ኸይዶም ኮ ኢሉ አዲስ አበባ 17 ዓመት ሙሉ ተቃሊሶም 60,000 ሰብ ሞይትና ኮ ለአዲስ አበባ ንኾድ እዩ ትግራይ ንኽብልጽግዋ አይኮነን ኢትዮጵያው ዝብል ታርጋ ዝገበሩላ ባዕሎም እዮም። ያ ሓበን ኣነ ከዓፅያሞ ካብኡ ትዛረቡ ኢኹም። እኔ የምልሽ ነገር አንደኛ ነገር የትግራይ ህዝብ ምክንያት አሁን የሚሉት የእነሱ ውሸት የህወሓት አገርነት ነው የሚፈልገው ይላሉ። እኔ እንደ ትግራዊት ሀገር ብፈልግ በኢትዮጵያ ጥላቻ የተመሰረተ ሀገር እንዲኖረኝ አልፈልግም። በቃ ውሸታቸው ነው። ሲጀመር እነሱ የህወሓት ስለ ሀገረ ትግራይ አስበው አያውቅም። ውሸት ነው፣ ፕሮፓጋንዳ ነው። ነገር ግን የትግራይ ህዝብ እንኳን ሀገር መሆን ነው የምፈልገው ካለ በኢትዮጵያውነት ጥላቻ የተመሰረተች ትግራይ እንድትኖር አልፈልግም እኔ። ምክንያቱ አሁን ያቺ ኤርትራ የምንላት ሀገር በትግራዋይ ጥላቻ የተቆረቆረች ሀገር ስለሆነች ለትግራዋይ ቁም ስቃያችን እያሳየች ስላለች እኔ ሀገር ብፈልግ እንኳን ከኢትዮጵያውያኖች ጋር ተስማምቼ ተወዳጄ ነው እንጂ የኢትዮጵያ ጥላቻ ኑሮኝ ኢትዮጵያ ስለመታችኝ ኢትዮጵያ ስለገደለችኝ በእሮሮ መመሰረታት ሀገር አይኖርኝም። በውዴታና በግዴታ መመሰረት እችላለሁ። ህገ መንግስቱ ይፈቅዳል አይደል እንዴ? መገንጠል ይፈቅዳል አይደል እንዴ? ሳልጣላ ሳልገዳደል መገንጠል እችላለሁ። በጥላቻ ሰክሬ በሆነ ነገር አድርጌ ግን አይ ኢትዮጵያውነት አልፈልግም ኢትዮጵያ የሚባል እንዳታሳዩኝ የኢትዮጵያ ፓስፖርት ይዘን እየዞርን ይሄ ራስህን ማታለል ነው አባቴ። ተታለናል፣ ተሸውደናል። 3 ዓመት 4 ዓመት እንደሳስልን ነበረ። ኢትዮጵያ እንዳታሳዩኝ ወይ ይሄ ቅዠት ነው። የህወሓት ቅዠት ነው ሲያቃጁኝ የነበሩ። ትክክለኛ ሬሊ የምንኖረው ኑሮ ኢትዮጵያውያን ሆነን ነው። ኢቭን ቀላሉ ነገር ኔትወርክና ውሃ እንኳን የሚሰጡን ኢትዮጵያውያን እንጂ ኤርትራውያን አይደለም የሚሰጡኝ። የሰጡኝ እስኪ አሁን አየሩ ይዘጋ ኤርትራ ሲሰጥህ እናያለን። እስኪ አሁን ውሃው ይዘጋ ከኤርትራ ስታመጣ እናያለን። እስኪ ስልኩ ይዘጋ እንዴ! ሰው እኮ አንዴ ነው የሚሳሳተው። ሰው አንዴ ነው የሚሳሳተው። እኛ አንድ ጊዜ ተሳስተናል። 2 ያልሳሳትም 3 ያልሳሳትም። ኦኬ እኔ እንደ ጓራያ የትግራይ ህዝብ ሰላም ነው የሚፈልገው። ከአፋር ህዝብ ይሁን ከአማራ ህዝብ ከማንም ህዝብኛ ጥላቻ አንፈልግም። ችግር አለን ከአማራ ህዝብ ችግር አለን አይደል እንዴ? ያው በመነጋገር እንፈታለን። ኢትዮጵያ ሆነን አለቀ። ተዋልደናል አለቀ። አፋሮች አሉ አይደል እንዴ? ችግር አለብን፣ በመነጋገር እንፈታለን። ስለ እኛ የምን ደንቆሮች ነን? በውጊያ ብቻ የምናስበው በውጊያ ነው የሚፈታ ብለን የምናስብ ምን ያህል እኛ ደንቆሮች ስንሆን ነው? በቲማቲም ነው እንዴ የምንማታው? ትርፍ ሰው አለን እንደኛ ትግራይ ውስጥ ትርፍ ሰው አለ? በቃ የሆነ ነገር ችግር ሲፈጠር በቃ ጦርነት የምናውጀው ትርፍ ሰው ነው እንዴ ያለን ትግራይ ውስጥ? የተወለደ ሰው አይደለም እንዴ? ቲማቲምና ሽንኩርት በቲማቲም ሽንኩርት ነው እንዴ የምንጋደለው? እኛ አሁን በቅቶናል። የትግራይ ወጣት እያያችሁት ነው። በየመን የሚሄደው በአብዛኛው ትግርኛ ተናጋሪ ነው እየጠፋ ያለው። እነሱ ምን እያሰቡ ነው? ህወሓት
አሁንም ጦርነት አውጆ ከሻዕብያ ጋር ሆነው ኢትዮጵያ ልንወጋ ከዛ መጨረሻ ላይ ኤርትራ ሀገር ናት በድርድር እንኳን ብትስማማ ከኢትዮጵያ ጋር የዛ የትግራዋይ ህይወት ማን ሊጠየቅለት ነው? እኛ መሀል ላይ ልንቀር ነው? ኢትዮጵያዊነታችንም አንቀበልም አለን፣ እምቢ አለን። ከሻዕብያ ጋር እንዳንሆንም እኛ ክልል ነን። ሻዕብያ ሀገር ይዞ ነው የሚደራድረው። ሲፈልግ ይዋጋል፣ ሲፈልግ ይደራደራል። የባህር ጉዳይ ያላቸው ቢፈልግ ይሰጣል፣ ባይፈልግ አይሰጥም። እሱ የራሳቸው ጉዳይ ነው። አሁን በዚህ መሀል ላይ ትግራዋይ እንደ ክልል ሆነ አርፈህ የማትቀመጠው ምክንያት ከሻዕብያ ጋር እንኳን የሆነ ነገር ቢፈጠር የኢትዮጵያ ትግራዋይ ከሱ ጋር ከሆንክ ነገ ጠዋት ጦርነቱ ወደ ኤርትራ ከገፋ ኤርትራ የመደራደር አቅም አላት፣ ሀገር ናታ። በቃ እንደራደር፣ ምንድን ነው የምትፈልገው ብሎ ቁጭ ብለዋል አብይ። አሁን በዛን ጊዜ የት ነው የምትሄደው? ትግራዋይ የት ነው የምትሄደው? የት ነው የምትሄደው? ንገረኛ፣ መስፈልጋለሁ። ይሄ ውሸት ፍቅር ደግሞ ማቋረጥ ነው ያለብህ አንተ። የኢትዮጵያዊነት ትላንት 27 ዓመት ሙሉ ጆሮአችን እስከሚደነቁር ጉረርህ እስከሚዘጋ ድረስ ኢትዮጵያ እያልክ ስትጮህ የነበርክ ትግራዋይ አሁን በትግርኛ ይሰማሉ፣ በትግርኛ የሚያወሩ ዘመዶች አሉኝ ብለህ ከነሱ ጋር አብረህ ኢትዮጵያን እመታለሁ ብለህ ማጓራት፣ ኧረ ይሄ ሼም ነው። ብልጽግና ካጂ ነው እንደዚህ ያደረገን የምትሉት የነበረ ተገልብጣችሁ እናንተ ልታደርጉት ነው እንዴ? ኖሮኞች ክደት ነው። ማንም ያድርገው። ከሃዲ ከሆንክ ከሃዲ ነህ። በቃ ችግር ተፈጥሯል። አዎ ችግር በምን ትፈታለህ ነው ማሰብ ያለበት። ከዚህ ያለፈ ግን እየመጣችሁ ለኛ አጨቅጭቆን ኢትዮጵያዊ ሆኖ እና ምን አባህ ሊሆን ልትፈልጋለህ? ኤርትራዊ ሊሆንልህ እንደ ኤርትራዊነት እኮ ለልመና ብቻ ነው የሚያገለግለው። ምን ላርግ? እኔ ኤርትራዊ ሆነው ልለምን ስል ነው። አውሮፓ ሀገር ከሄድኩ እጄን ልሰጥ ስል ምናምን ኤርትራዊ ሆናለሁ፣ ማስለመኛ ማለት ነው። አሁን ግን በዚህ እኔ ኢትዮጵያ ውስጥ እንደፈለኩ መኖር እየቻልኩኝ ከብሔር ብሔረሰብ ጋር ጥላቻ የለኝ፣ ችግር የለኝ፣ ምን የለኝ። ምን አርግ ነው የምትሉኝ? ብልጽግና ከፈለሽ ትላላችሁ። አያችሁ አይደለ? ብልጽግና የሚከፍል ከሆነ ህወሓት ግን እየለመነች ነው የምታሰራ። ችሌባ ማለት ነው። ከመቃነት እየፈታች ከኪስ እየዘረፈች ነው የምታሰራ። በጣም የሚገርም ነገር በብር አያችሁ አይደለ? ለውጥ እንኳን እያያችሁ አይደለ? ብልጽግና ይከፍላል፣ ህወሓት ትሰርቃለች። I was saying the same thing ቅድም እንዴ እያሉኝ ነው። ምክንያቱም እኔ ለአዝነምና አልኳቸው ህወሓት ትለምነኛለች አልኳቸው። ብልጽግና ግን ልከፍል ነው። ህወሓት የምትባል ፓርቲ ወይም ውድብ ሌባ፣ ዘራፊ፣ ሰራቂ፣ በቃጭ በርባሪ፣ የሌቦች ስብስብ፣ ወንበዴዎች የበዙባት ናት። ሶ እኔ አሁን ብልጽግና የሚከፍለኝ ከሆነ ሶ ለውጥ ነው። ምን ያስቀናል? እኔ የተከፍዬ ኑሮዬን ብቀየር እንደ አንድ ትግራዊቲ በሰላም ብኖር መኪና ቢኖረኝ ቤት ቢኖረኝ ምን ያቃጥልሃል? ምን ያቃጥልሃል? እስኪ ምን ያቃጥላችኋል እንዴ? ብልጽግና በሰጠኝ እናንተ ምንድነው የሚደፋችሁ? ከሰጠኝ ህወሓት እንኳን አለች አይደል? በነፃ በቃ በነፃ እንደው ከኛ 10 ብር 5 ብር ልምዓት ትግራይ ታይዶ ትግራይ እያለች የምትሰርቀን እንኳን አለ። ሰው ምንድነው እንደዚህ እንትን የምትሆኑ? እኔ ስንት ጊዜ ነው እንትን የምላችሁ? በትግርኛ አውርተን ጨርሰናል። እኔ አሁን ንጹህ ኢትዮጵያዊ ነኝ። ብትፈልግ ታነቅ፣ ብትፈልግ ተገልበጥ፣ አገባኝም። እኔ ኢትዮጵያዊ ነኝ። ኢትዮጵያ ያደረገችው በእኔ ላይ ደግሞ በህግ መጠየቅ ያለው ነገር እጠይቃለሁ። ከዛ ያለፈ ግን ኢትዮጵያዊነትን ጠልቼ ስለ ኢትዮጵያ ክፉነት አስቤ አይደለም። የኢትዮጵያ መጥፎ ነገር ያደረገችኝ ለሆነ ሰው ማሳወቅ የምፈልገው ሰው እኔ ትላንት ብልጽግና ያደረገውን ነገር ክህደት ነው ብዬ ከተናገርኩኝ ከሻዕብያ ጋር የሀገር ሉዓላዊነት ነው ያስደፈረ ካልኩኝ ለብልጽግና እኔ ዛሬ ተመልሼ የብልጽግና ስራ አልሰራም። እኔ ትግራዊት ነኝ፣ ባለ ታሪክ ነኝ፣ ንጹህ ኩሩ ኢትዮጵያዊት። አባቶቻችን ታሪካችንን ለማንም የማያስጎነብሱ አንገታቸው ቀና አድርገው እና አፄ ዮሐንስ መተማ ሄደው አንገታቸው የሰጡ ሉዓላዊነት እንታይ ልባል በአማርኛ አማርኛ ሉዓላዊነታቸው ባይዘዌ ለሉዓላዊነት ኢትዮጵያ እንደ ትግራይ እየታገለ የለም። ለሉዓላዊነት ኢትዮጵያዊነታቸው አይደለም። አሁን ያለፈው 17 ዓመት ራሱ ተታግለው እነመለስ ለኢትዮጵያዊነታቸው ተታግለው ነው። የነመለስ ኢትዮጵያ ታያት። የድሮ አፄ ዮሐንስ አንገቱን የሰጠው ለኢትዮጵያ ነው። ኢትዮጵያ እናትህ ኢትዮጵያ አባትህ ብሎ ባይዘዌ ኢንክሉድድ ዘ ፍላግ የቻይና ፍላግ አምጥተው የሰቀሉልን የቻይና ፍላግ ጓራያዬ
አረንጓዴ ቢጫ ቀየኛ የሚገርም ነገር ቆይ ፍርዬ ልንገርሽ ለምን እንደሆነ ታውቃላችሁ አንዳንድ ጊዜ አማርኛ ይቆራረጥብኛልና የዛ የ3 አመት ጋፕ በትግርኛ ብቻ ነው ይጉድ በጣም ጎበዝ ነሽ ለዛ ነው ምክንያቱ ለምን አማርኛ ማትሽ ምናምን እንዳትሉኝ በጣም ፐርፌክት ነበር የምችለው በዛ 3 አመት ውስጥ የተደረገው ነገር ግን ትግርኛ ብቻ እንዳወራ ነበር እንትን ያልኩት ማለት ፖለቲካሊ ከኤርትራኖች ጋር ስለማወራ በአማርኛ ብዙ አላወራም ነበርና የዛ ነው የአፍ መቆለፍ ምናምን እንደ ህወሓት መንገዳገድ ምናምን የሚደርሰኝ ማለት እያልኩኝ እኮ ንግስትና ችግር የለውም እኮ እየሰባበርሽ ብትይው ችግር የለውም ነው እየሰባበርሽም በይው ችግር የለውም ካሰባበርሽ አይመጣም ውድ ኢትዮጵያውያኖች እኛ እንደ ተጋሩ ኢትዮጵያውያን ነን ከማንም ኢትዮጵያዊ ሰላም ነው የምንፈልገው አሁን የሚደረገው ከሻዕብያ ጋር ሽኩቻ የሚደረገው የሙሽራ ምንድነው ሰርገኛ የሚያስመስሉት እነዚህ የሚያደርጉት ትርፍ የሆኑ ተጋሩ ናቸው ትርፍ በቃ በትግራይ ውስጥ ትርፍ የሆኑ ተጋሩ ማለት መሞት የሚፈልግ ነው እኛ መሞት አንፈልግም እያለን ነው ጦርነት አንፈልግም እያለን ነው የሀገር ጉዳይ እስከሆነ ድረስ በትግራይ ውስጥ ያለው ከሻዕብያ ጋር ከኢሳያስ ጋር እንኳን ማውራት የሚፈልግ ካለ ኢሳያስ እንኳን ማውራት ከፈለገ ከአብይ አህመድ ጋር ነው እሱ ነው የጠቅላይ ሚኒስትር ኢትዮጵያ ባለው እሱ ነው ወደድክም ጠላህም እሱ እስካለ ድረስ ከሱ ጋር ማውራት ያለበት እኛ ለአብይ ስለወደድ ነው ስለጠላ ነው የምንቀይረው ነገር የለም ከጠላነውም እንደ ኢትዮጵያውያን የኢትዮጵያ ህዝብ አንፈልግም ብሎ ካወረደው አብረን ማውረድ ነው አይ እንፈልገዋለን ካለን ደግሞ እኛ ከማን ተሽለን ነው ወይም ከማን እንትን ብለን ነው እኛንን ኃይለኞች እኛ እንገዛም ምናምን የሚባል ነገር እንደማንኛው ሰው እንገዛለን ቴንክ ዩ this is equality ስለዚህ ውድ ኢትዮጵያ ያምዳሉት ዳፍረ ብትገና ያገባኝ ማሪ ይኸውልሽ ቆይ ልንገርሽ ፍርዬ እኔ አሁን እዚህ ጋር ለማንም ለማቃጠል ብዬ ማንም ለማስደሰት ብዬ አይደለም ማውራው ለራሴ እንደሚመቸኝ ለራሴ እንደሚያኖረኝ አድርጌ ነው እንጂ ማውራው ማንም ለማስደሰት ማንም ለማስለቀስ አይደለም ማውራው እንደፈለጉ ስለዚህ የፈለገ ይሳቅ የፈለገ ይደሰት እሱ ማንዴት አይደለም ግን እኔ እንደ አንድ ትግራዊት ሆኜ የማስበው ካለፈው ስህተታችን ተምረን አሁን ምን ማድረግ አለብን ከኢትዮጵያውያኖች ጋር አብረን መስራት አለብን ኢትዮጵያ ውስጥ ላሉ አማራ ጥያቄ ልጠይቅሽ ኮሜንት እያነበብኩ ልጠይቅሽ ተጋሩ አብይ ብልጽግና ህወሓት መንግስት ብሎ ያኔ ፌደራል ሲሰጧቸው ማለት ነው ፌደራል ሊያስተዳድር ነው ብልጽግና ታውቂያለሽ ፌደራል ሊያስተዳድር ነው ፌደራል የሚያስተዳድረው ደግሞ ዘ ሲስተም ሴንትራል ጋቨርንመንቱ ፋክሽን የሚያደርገው ህወሓት እንደነበረው ነው በህገ መንግስቱ 9 ሪጅን ተጠሪነታቸው ለፌደራል ነው who told them like እዚህ ኮሜንት ላይ ያሉ ተጋሩ ብልጽግና ማለት ይሄ አብይ የሚባለው መንግስት ማለት አስተዳዳሪ አይደለም ማን ነግሯቸው ነው መንግስታችን አይደለም ክትግዜ ተሸይጥ ምናምን የሚሉት ከየት አንጥተውት ነው ህወሓት የነገራቸው ነው ወይስ ከራሳቸው ነው ግራ ስለሚገባኝ ነው አብራሪ ደን ስለነዚህ ይኸውልሽ ፍርዬ አቀድሞ እኮ ገልጬዋለሁ ምን መሰለሽ አንዳንድ ጊዜ የሆነ እኔ ልጅ ሆነሽ የምታደርጊው ነገሮች ሊኖሩ ይችላሉ ማለት ባለማወቅ ህፃን ሆነሽ ህወሓቶች እነሱ ከሌሉበት የሆነ ነገር ጥቁር ነው እነሱ ከሌሉበት የሆነ ነገር በጣም መጥፎ ነው እነሱ ከሌሉበት የሆነ ነገር አይሆንም እያልኩሽ እኮ ነው ኢትዮጵያ ትፈርሳለች እኛ ከሌለን ምናምን ኦይ ምን ጥሴ ቅንጥሴ ሲሉ የነበሩ ሌላ ቀርቶ በ5 ዓመት ውስጥ ሌላ ስህተቶች እንዳሉ ሆኖ ቀርቶ ታዩና አዲስ አበባ 27 ዓመት እነሱ ሲገዟት ምን ነበረች 5 ዓመት ሙሉ አሁን አብይ እየመጣ እየጨፈጨፈ እየገደለ ምን እያለ ማለት ነው አዲስ አበባ እንኳን የሚታይ ለውጥ የሚታይ እኮ ነው ባይንሽ እንደዚህ አይተሽ በእጅሽ የምትዳስሽው ነገር አለ አየሽ አይደለም አሁን እነዚህ ሰዎች አልኩሽ እኮ ከኢትዮጵያ ሲመጡ ሲጀመር አብይ አህመድ እኮ ነው አይደለም የመረጥኩት የትግራይ ህዝብ እኮ አይደለም የመረጠው ራሳቸው ወደው ሰግደው ጎይታይ ብለው በትግርኛ ማለት ጌታዬ አንተ ምራን አንተ በጣም ትችላለህ እኛ ያሳደግንህ ነህ ብለው ከሰጡ በኋላ ለምን ነው የሚያለቃቅሱ አሁን ባንክና ታንክሬ ነው እንደሰጠኋቸው ወራያን እየሰጠኋቸው አይደለሁኝም አብይ አህመድ ያመጡት ነው ሰሩሉ የኦሮሞ ህዝብ አይደለ የአማራ ህዝብ አይደለ የትግራይ ህዝብ አይደለ ማንም አላመጣው ማን አመጣው እነ ደብረጽዮን ያመጣቸው ምን እናርግኛ
መጀመሪያ ያመጡት ነገር እሱ እነሱ የሚሉትን ነገር እየሰማ የሚሄድ መስሏቸው ነው። እሱ ደግሞ ጅል አይደለም፣ እንደነሱ ደንቆረ የ60 አስተሳሰብ አይደለም ያለው። በቃ እሱ የሚፈልገው ነገር ደግሞ ነበረው፣ አደረገው። ወንድ ነው፣ በቃ ምንም ማድረግ አይቻልም። ከተበለጥክ ማመን ነው። አንተ መጀመሪያ ድላውና ባንክና ታንክ እጃቸው እያለ ለምን አዲስ አበባ ሆኖ ለምን ችግሩ አልተፈጠረም ወይም ጦርነቱ አልተካሄደም? በቃ አምጦ ሲባሉ ስልጣኑ ሰጠው፣ አፋቸው ዘግቶ እንደዚህ ብሎ እንደ ያሁን የአማርኛ የሚቆራረጥብኝ በተቆራረጠ አማርኛቸው አድርገው በቃ ጽቡቅ ጥሩ እንትን በቃ ጥሩ እድል ምናምን ብሎ ማለት ነው። በተቆራረጠ አማርኛ ነው የሚሏቸው ብለው መቀሌ ገቡ። መቀሌ ሲመጡ ራሱ አብይ አህመድ ሲመጣ ደብረጽዮን አይታችኋል እንዴ? በጣም እየሳቀ ነበር የተቀበሉት። በቃ ወርቅ ህዝብ ምናምን ሲሉ አይደል እንዴ? መጣ በቃ ወርቅ ህዝብ ምናምን አለ፣ ተንጨበጨበለት፣ ሄደ። ከዛ በኋላ እነሱ የሚፈልጉትን ነገር ማድረግ ሲያቋርጥ ሰውየው ሲጀመር አንድ መንግስት ወደ መንግስትነት የሚመጣ የራሱ የሆነ ነገር ይዞ ነው የሚመጣ። እነሱ ወደ ስልጣን ሲመጡ የራሳቸው ይዘው ነው የመጡ አይደል እንዴ? ሌላ ሲሆን ለምንድነው የሚያለቃቅሱ? እነሱ 17 ዓመት ተታግለው ስልጣን ሲይዙ እነሱ የሚፈልጉት አይደል እንዴ እያደረጉ የነበሩት? ለምን አሁን የሚያለቃቅሱ? እውነት ለመናገር ከሆነ እኔ የሆነ ቤት የምከራየው የፈለጉትን ሱቅ ለመክፈት ከሆነ ሌላ ሰው ያ ቤት ተከራይቶ የፈለገው ነገር የማድረግ መብቱ ለምንድነው እኔ እንዳታረግ የምለው? ይሄ እስድና ነው። በቃ እኔ ካላረኩት አይነት በቃ የሆነ ነገር በቃ እዚህ ጋር በቃ ደንቆረ ህዝብ ያለ ይመስላችኋል? በቃ እንደነሱ ምናምን ማይ እንደዛ አይደለም። አንተ በነበርክበት ሰዓት የፈለከው ነገር ሰርተሃል፣ አቁመሃል። በቃ አታስፈልግም ተብለህ ከተወረወርክ አርፈህ አንተ በምትፈልገው ነገር መስራት ነው ያለብህ። አብይ አህመድ ሲመጣ ደግሞ የፈለገው ነገር የመስራት መብት አለው፣ መንግስት ነው። ህዝብ ደግሞ አልፈልግም ብሎ ካስወረደ ሌላ መንግስት ከመጣ ደግሞ እሱ የሚፈልገው ነገር ያደርጋል። ይሄ በቃ እንደዚህ ነው፣ ፋክት ነው። ግን እነሱ ጋር ላይ ሲሆን እነሱ ላይ ሲሰራ ጽድቅ ነው፣ ሌላ ሰው ላይ ሲያደርጉት ኃጢአት ነው። እነሱ ሲያደርጉት ነጭ ነው፣ ሌላ ሰው ሲያደርገው ጥቁር። ግን እነሱ እኮ ችግር የለባቸውም። ተጋሩ ነው በቃ እነሱ ችግር የለባቸው። ህወሓት ድርጅቱ ነው ችግር ያለበት የትግራይ ህዝብ ላይ እና እናንተ ላይ እራሳችሁ ላይ ነው። ሶ እነሱ ላይ አትፍለጭ። ለምን እነሱ እንደፈለጉት አዲስ አበባ ሲሆኑ ማስተዳደር አለብን በራሳችን ፈክሽን ባበረግ ነው ባስቀመጥ ነው። ሌላ ሲያስተዳድር ግን የትግራይ ህዝብ ልትጨፈጨፍ ነው። የትግራይ ህዝብ አሁን ፎርጌት አባውት ላስት ታይም ፎርጌት አባውት 5 years ago የተደረገው አሁን as we speak there is a lot of ተጋሩ ብልጽግና ላይክ አይጠቅመንም የሚሉ እኮ አይደለም ያሉት። አሁንም እኮ ኖ ሌስ ቢ ከህወሓት ጋር የሚሉ ብዙ ተጋሩ አሉ። አሁን ሶ የራሳቸውም ችግር እንዳለ ተናገር። የትግራይን ችግር አለ። ያስተሳሰብ ችግር ይሁን ወይ እንትን የተጫነብን ይሁን አይደለም። ይኸውልሽ ፍርዬ እኛ እያልኩሽ እኮ ነው። ወጣቱ አንደኛ ነገር አማራጭ የሚባል ነገር ትግራይ ውስጥ አልነበረም። አብይ አህመድ ከመጣ በኋላ ነው እነዛ 3 ውናት ምናምን ባይቶና የሚባሉ እንኳን ራሱ ብልጽግና ከመጣ በኋላ እኮ ነው እነዛ ሰዎች ራሱ እንትን የተባለው። አረና የሚባል ፓርቲ ነበረ እየተቀጠቀጠ ታሰረ በቴምቤን አካባቢ። እንደው ቴምቤን አካባቢ ራሱ አረና ነህ እየተባለ ህዝብ እንደ ህዝብ እኮ ነው ሲቀጠቀጥ የነበረው። ምን እያልሽ ነው? እኛ ምንም አማራጭ የለም። የበፊቱን አይደለም ያሁን ነው የማወራው። አሁን እኮ እያልኩሽ እኮ ነው። ከመጀመሪያ ጀምሮ እስካሁን ድረስ እስካሁን አማራጭ ራሱ ትግራይ ውስጥ የማይፈቀደው ለምን እንደሆነ ታውቂያለሽ? በ27 ዓመቱ ላይ እኮ በአማራ አካባቢ አማራ በዘው የነቃ ህዝብ ነው። ለምን እንደሆነ ታውቂያለሽ? መቃወም ያውቃል። እስፓልት ተሰርቶልኛል ብሎ አይተኛም። የሆነ ነገር ተደረገልኝ ብሎ አይደሰትም። ከዛ በላይ እንዳለ ስለሚያውቅ እኛ አናውቅም። ወርዶብን ምን እናውቃለን? በቃ ዋይ መንጎ ውድ ብና ዛሃበትና ስርናይ ከማን 5 ኪሎ ስር ይሄ ስንዴ የካናዳ ስንዴ እንኳን ስንሰጥ ወይ ውድ ባችን ወይ ውድ ወይ ማዓረኝ ውድ ወይ ማዓረ ጓሌ ወይ አታዛ ግራት ከመንጥላኩ አሞስ እንዳይተበካ እንዴ የእርሻሽን ወስዳ ስንዴ ለምትሰጥሽ ውድብ እንደው እግዚአብሔር ይስጥልኝ ያልሽ ነው እንትን የምትያት። ስለዚህ እኛ በነበረው ሁኔታ ሌላ ቀን ተይው ያለፈው 27 ዓመት ምናምን ተይው ምንም አናውቅም ነበር። በዚህ 3 ዓመት ራሱ እንኳን ውጊያ አይተነው ጦርነት አይተን ህዝባችን የትና የት እንዳለ ኬንዳ ላይ የተጣለ ህዝብ እያለን ወጣቶች በየመን በረሃ እየሄዱ እየሞቱ
እናቶቻችን እያየሻቸው እያለቀሱ በየፌስቡኩ አዲስ አበባ ስትመጪ ትግራዋይ ነው የሚለምነው። ተዛዝለው ነው የሚለምነው ሰው። ይሄ እንኳን ማሰብ የሚያቅተው ትግራዋይ ካለ ምን እናደርገው እኛ? ይህ ህዝብ እንደዚህ ተበታትኖ በየአዲስ አበባው ትግራይ ራሷን ሳታስተዳድር ኖር አታውቅም። ይሄ ፉገራ አቁም አንተም እንዴ። ትግራይ አይደለም አሁን ዓለም ራሷ ታግላ መታ በጠቅላይ ግዛት በአፄ ምኒልክ ይሁን በኃይለ ሥላሴ በደርግ ራሳችንን በራሳችን ነው የምናስተዳድረው። ሰው አስተዳድሩ ላይ እቺን ፉገራ አቁሟት። እንደውም ህወሓት ነው ሲያስተዳድረን የአህዷ ያስተዳድረን መሰል ሰው ውሳኔ የሚያምን ከሆነ ተንቤን ብተንቤን አይነ ምንታይ ዘይ ማህደር ራያ በራያታይ እንደርታ ብዬ እንደርታ አይተቀልዱ። ይሄን ሙዳቱን እዛው ፖለቲካሊ ማለት ነው ዊኖ ዋስ ጎን ኦን ትግራይ ላይ ሶ ስታፕ ኢን ሰልፍ ዲተርሚኔሽን ቀንድ ሰልፍ ዲተርሚኔሽን ሪሊ ያምናል ብልጽግ ህወሓት ያምናል ሪሊ እንዴ እስከ አዞባሽ ከአቀበለ እንዲሁ ቁሻት እኮ በናይ ባዕሉ ኔትወርክ ዘመሐድሮ ተአትቀልዱ ኖ ይሄ ቀልድ አቁሙ እንዴ። እኛ ምን ያወቀን እንትን አትበሉ። ሰው ተናገረ። ከዛ ደግሞ ልንገራችሁ ይዘር ህወሓት ስልጣን አለመስጠት ነበረበት ከመጀመሪያው ጠንቅቆ ስልጣኑን በደንብ መያዝ። ከሰጠ በኋላ ግን እግርግር አያስፈልግም። መቀሌ ሄደ ምንም አይጠቅምም። ወይ መጀመሪያውን ልክ እንደ ኢሳያስ የሙጥኝ ብሎ ስልጣኑን እንደሚጠብቀው ቀን ከሌሊት መጠበቅ፣ አለበለዚያ ግን ባንክና ታንክ አስረክበህ መቀሌ መተህ መጨፈር። ዩ ጋይዝ አር ሰልፊሽ። እዚህ ጋር ቲክቶክ ላይ በተለይ የምትሳደቡ ህወሓትን አስባችሁ ለህብረተሰባችሁ ምንም ኬር የላችሁም፣ ለህወሓት ብቻ። ህወሓት ደግሞ ደም ጠጥቶ መኖር ነው የሚፈልገው። ዛሴት ኢነፍ። እኛ አሁን ይውላችሁ ዊ ዶንት ሃቭ ኤኒ ፕሮብሌም ከህወሓት ጋር። አሁን ህወሓት ፕሮብሌም ያለው ከብልጽግና ጋር ነው። ብልጽግናና ህወሓት ራሳቸው ይጨርሱ። የእኛ ችግር ምንድን ነው መሰላችሁ? እኛ ካሁን ወደ አንዋጋ፣ ለሻዕቢያ ለማዳን አንዋጋ፣ ለቲፒኤልኤፍ ለማዳን አንዋጋ፣ ለማንም አንዋጋም። ትዋጉ ተኮንኩም ከሄድኩም ተዋጉ። ዳሴት ይሄን ነው እያልን ያለ ነው። ጎይንድ ፋይት። ግን እዚህ ጋር ነገር ልበላችሁ መሰለኝና አሁን ያነሳሽ አንዴ እንትና ጆሲ ነገር እኔ ኖ ኢዘር ማለት ነው። ኢዘር ለህወሓት አስቡ፣ ኢዘር ለትግራይ አስቡ። ትግራይ ህወሓት የሚኖረው የትግራይን ልጅ እየበላ ነው። የትግራይን ሪሶርስ እየበላ የትግራይን ኤቭሪቲንግ እየበላ ይኑር የምትሉ ከሆነ ይኑር እንዴ። ከራሱም አልፎ ሻዕቢያ ላድን እኮ ነው እያለ ያለው። ከራሱም አልፎ ነው ፍሬ እዚህ ጋር ልንገርሽ አንዴ ላጠቃለውና ሲጀመር ሻዕቢያ ላድን እያለ አይደለም፣ ለራሱ አድነኝ እያለ ነው ለሻዕቢያ። ምን እየሆነች ነው? ከየት አባቱ አምጥቶ ነው ደግሞ ለሻዕቢያ የሚያድነው? በትግራይ ህዝብ እኮ ተጠልቶ ህወሓት የሚባል ነገር ማየት መስማት አንፈልግም ተብሎ በቃ እየተተፋበት ያለ እኮ ነው። አሁን ከሻዕቢያ ጋር ለሻዕቢያ ለመዳን ሳይሆን እየሰራ ያለው ህወሓት ለራሱ የሚያድነው ተመልሶ 4 ኪሎ የሚያስገባው ኃይል እየፈለገ ነው። እየጻፉ እያየሽ አይደል እንዴ? እነሱ እንትኖች እንዴ ህወሓት ካልገዛ በቃ ኢትዮጵያ እንትን ማለት የለባትም እያሉ ነው። የት ሀገር ነው? ኢትዮጵያ ደግሞ የ80 ምናምን ብሔረሰብ ነው። ማን ነው ትግራዋይ ብቻ መግዛት አለበት ብሎ የሚያስብ? ማነህ አንተ? ይሄ ደግሞ ሊሆን አይችልም። በቃ ትግራዋይ በነበረ ሰዓት ህወሓት ሆኖ በሰራው ጊዜውን አጥፍተዋል። ሌላ ተተክተዋል። አሁን ደግሞ ሌላ ነው የሚተካው። ኢትዮጵያ የብቻው አይደለም። ለህወሓት እየተመላለሰ እንደፈለገ ስፓልት አይደለም ስልጣን እየተመላለሰ ህወሓት የሚይዝበት ምክንያት የለውም። በቃ 4 ነጥብ ነው አይደለም። ኢትዮጵያ ውስጥ ትግራይ ውስጥ ራሱ ህወሓት የሚባል እንዲመራን አንፈልግም እያልን ነው። እኛ የጠላነው ደግሞ ሌላ ማህበረሰብ እንዲያስቸግረው አንፈልግም። 4 ነጥብ። የኔ እይታ ይሄ ነው። እኔ በጣም የጠላሁት ህወሓት የሚባል ድርጅት ለሌላ ማህበረሰብ ደግሞ ደሙ እንዲጠጣው አጥንቱ እንዲከሰክሰው ወጣቶች እንዲያስገድልለት አልፈልግም። ህወሓት የሚባል በኢትዮጵያ በትግራይ መጥፋት ነው ያለበት። 4 ነጥብ። ይሄ መደራደር የለም። ለሻዕቢያ ሊያድን ምናምን አይደለም። ለራሱ ሞቶ ነገ ከዛኛው እንትን ይሰረዛል እየተባለ አይደል እንዴ? ስለዚህ ህወሓት የሚያድነው አካል የለም። ይዘውት የሚሞት አካል ግን ሊኖር ይችላል። እሱ ደግሞ ሻዕቢያ ነው። ሻዕቢያ ህግደፍ ሀገር ይዞ ከክልል ጋር የሚርመጠመጠው። ስለዚህ እንትኑ የራሱ አስተሳሰብ አለው። እሱ ጉዳያችን አይደለም። ህወሓት ግን አይደለም ለሻዕቢያ ሊያድነው ቀርቶ ለራሱ ነው እሪ እያለ ነው።
በቃ እምቢ ብለዋል። የትግራይ ህዝብ ደግሞ አንፈልግም ብለውታል። በቃ በየቀበሌው በየምናምን በየወረዳው ሄዶ አንፈልግም ተብሏል። 4 ነጥብ። ስለዚህ እኛ ለነዚህ ለህወሓቶች ብለን ለ4 3 5 ሰዎች የማይሞሉ ብለን ድጋሜ በትግራይ ህዝብ ላይ ጦርነት አናስከፍትም። ህዝባችንን አናስገድልም። ውሃና መብራት እንዲዘጋው አንፈልግም። መንገድ ተዘግቶት ህዝባችን በረሃብ እንዲሞት አንፈልግም። በቃ እኛ ኢትዮጵያውያን እንደ ኢትዮጵያዊነታችን የኢትዮጵያዊነታችን መብታችን ተጠቅመን መብታችን ጠይቀን መብታችን ተሰጥቶን መኖር ነው የምንፈልገው። 4 ነጥብ። ከዚህ ያለፈ ኤርትራ የምትባል ሀገር ለራሷ ያልሆነች ከነባህሯ ቅማል የያዘችው ሀገር ከነባህሯ የራሷ ዜጎች በባህር እየተበሉ ወደ ምድረ በዳ የሚሄዱ ዜጎች እያሏት ለትግራይ የምታድነው ኤርትራ የለችም። 4 ነጥብ። ትግርኛ ማውራት ሌላ ነው፣ መዳን አለመዳን ደግሞ ሌላ ነው። ሀቁ ይሄ ነው። መሬት ላይ ያለ ሀቅ እኛ ኢትዮጵያውያን ነን። 4 ነጥብ። ከኤርትራውያኖች ጋር ትግርኛ የሚያወሩ አንድ ታሪክ፣ አንድ ባህል፣ አንድ የፀጉር ሽርባ ምናምን አለን። አዎ አለን። ግን ይሄ ፖለቲካሊ ሊሆን አይችልም። በቃ 4 ነጥብ። ይሄ ፖለቲካሊ ሊሆን አይችልም። እኛ መጠየቅ ካለብን ኢትዮጵያውያንን ነው መጠየቅ ያለብን። ስለዚህ ይሄ አሁን እነዚህ አንዳንዶች ኢትዮጵያዊ አይደለሁም የሚሉ አዲስ አበባ ቁጭ ብሎ ነው አይናኝ በሰከታ የሚሉት ብልጽግና በሰራው መንግስት ስፓልት እየተረማመዱ ነው የሚያወሩ። የውሸት እኮ ነው፣ ውሸታቸው እኮ ነው። አሁን እዚህ አዲስ አበባ ብያዙ ያለቃቅሳሉ ይላሉ። በቃ ምንም እንትን የሌላቸው ውሸት። ስለዚህ እኛ የምንፈልገው ሰላም ነው የምንፈልገው። ከኢትዮጵያ ህዝብ የምንፈልገው ሰላም ነው የምንፈልገው። ከአሁን በፊት ለነበረ ችግር የፖለቲካሊ ችግር ቁጭ ብለን እንጂ ወደ ጦርነት ገብተን የምንፈታው ነገር እንደሌለ አይተናል፣ ተምረናል። 4 ነጥብ። ከአሁን በኋላ ኦሮሞ ይሁን አማራ ይሁን ምንም ይሁን በድርድር በፖለቲካሊ አነጋገር ነው መፍታት ያለብን። በቃ እንደ ተጋሩ እንደ ኢትዮጵያውያን። ከዚህ የተረፈ ግን ከዚህ በተረፈ ግን እየመጡትን የሚሉት ዝም ብለው በቃ የሚዋሹ ማን ነው ሚት የሚያደርጋት? ጋራ የራስሽ ነሽ ወይስ ሰው ነው ሚት የሚያደርግሽ? ለማንኛውም ኢትዮጵያኖች ሚት የሚያደርገኝ ሚት አታርጉኛ። ማን ነው ስልጣን ያለው አታውቂም? ለራስሽ እኮ ማየት አታርጉኝ፣ ሚት አታርጉኝ። እና እኔ የምለው ይሄ የውሸት ፕሮፓጋንዳ ካሁን በፊት የነበረው ለነሱ እንደሚመቻቸው አድርገው የውሸት ወሬ የሚነዙት የነበረ ለትግራይ ህዝብ የማይጠቅም ጦርነት አምጥተው ህዝባችን አሳልቀው ወጣቶች አስጨርሰው የነበረን ሀብት በልተው አሁን ራሱ እንኳን ብልጽግናና ሻዕብያ ከትግራይ ከወጣ በኋላ የትግራይ ህዝብ ያለበት ሁኔታ ብታውቁ ኢትዮጵያውያኖች ጉድ ነው የምትሉ። ተሰቃይተን እንደምንኖረው የትግራይ ህዝብ ብሩ እየተዘረፈ ሀብቱ እየተዘረፈ እንደፈለገ እንኳን ከ2 ሰዓት በኋላ መንቀሳቀስ የማይችልበት ሁኔታ ደርሶ ያለው በእነዚህ ሌቦች የህወሓት ወንበዴዎች ናቸው። ገባቸው አይደለ? ስለዚህ እኛ ለህወሓት ብትፈልጉ ስደቡት፣ ብትፈልጉ ቋንጣ አድርጋችሁ ስቀሉት። እኔ ኢትዮጵያዊ ስደበው ሻዕብያ ስደበው ማንም ስደበው ስለ ህወሓት የሚቆረቁረኝ ሰው አይደለሁም። ምክንያቱም ህወሓት ነው እንጂ ትግራዋይነት ህወሓትነት አይደለም። በቃ ትግራዋይነት ሌላ ነው። ህወሓት ፓርቲ ነበረ፣ አለቀ፣ ጠፋ፣ ሞተ። በቃ የራሱ ጉዳይ ነው፣ አያገባኝም። እኔ ከዚህ ያለፈ ግን እኛ እንደ ተጋሩ መቀጠል ካለብንም ኢትዮጵያ ሆነን መቀጠል ያለብን ከኢትዮጵያ ህዝቦች ጋር ተስማምተን ተረዳድተን ነው ማለፍ ያለብን። የጎደለን ነገር ከነሱ እየጠየቅን ከኛ ካለ ነገር እየሰጠን ከህዝባችን ጋር ተስማምተን ነው የምንኖረው። ኤርትራ እንደ ሀገር ጎረቤታችን ናት፣ ራሷን የቻለች ሀገር ናት። ኢትዮጵያና ኤርትራ ያላቸው ችግሮች በራሳቸው መፍታት የሚችሉ በሁለታቸው ያለ መንግስቶች እንጂ በእነዚህ ወንበዴዎች በህወሓት የሚመጣ ሰላም የለም። ለመስረቅና ለሚያደርጉት አሁን የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ አሁን የሚደራደሩት በቃ ህወሓት ከጠፋ ጦርነት እንከፍታለን የሚሉትን ነገር እሱን ለማቀላጠፍ የሚያደርጉት ከሻዕብያ ጋር ሽኩቻ የራሳቸው ጉዳይ ነው። እኛ አያገባንም። የትግራይ ህዝብ በዚህ ላይ እጁ አንስተዋል። እሺ ማወቅ አለባችሁ። ኤርትራውያኖችም ደግሞ መደራደር ካለባችሁ ከኛ ጋር ሳይሆን ከኢትዮጵያን ተደራደሩ። እኛ ክልል ነን። ኢትዮጵያ ውስጥ የምንኖር ክልል ነን። 9 ክልል አለ። በ9 ክልል ያለነው እኛ ነን። የደንበር አካላል አለን ከእናንተ ጋር። አዎ። ስለዚህ መፍታት ካለበት የኤርትራ ችግር ደግሞ የኢትዮጵያ መንግስት ነው መፍታት ያለበት።
ከዛ በተረፈ እነ ደብረጽዮን አይደለም የኢትዮጵያ ችግር ሊፈቱ አይደለም የትግራይ ችግር ሊፈቱ የራሳቸው ሱሪ እንኳን መፍታት አቅታቸው ሰው እየፈታላቸው የሚገኙ ፓርቲዎች ናቸው። ምን እናደርግ? ስለዚህ ይሄ ይመስላልና ቴንኪው ፍሬዬ። ቴንኪው ባራያ የቦይ ስብሐት ልጅ እንዴት ነህ? እሺ አለን። ሚዩት ጥያቄ እንዳታደርጉኝ። እኔ አጭር ነው። አይ ማንም አይገባብህም። ከገቡ ሚታቸውን ከከፈቱ ወደታች ነው ማለት ነው። አዎ አንቺም አስተያየት ምናምን እንዳታቋርጥ። አይ አልፈት መጨረሻ ግን ብዙም አልቆይም። ለምን? ኦኬ እኮ ግን ሰሞኑን ተከልክለህ ነው እዚህ ቤት ጠፋ? ምን ነው አይደለም፣ ስብሰባ ብዙ ፕሮግራም የቀረ ስብሰባ ነበረ። አረ እኔ ማንም አይደለም። የምን የሞታችሁ ኖ አረ ባይዘው ህወሓትን አጠፋለሁ ብሎ እኔ ቄሱም ፓስተሩም ሼኩም ሲቀላ አይቻለሁ። ቄሶችም ጦር ሜዳ እዚህ ዘምቶ አይቻለሁ። አብይም ፓርላማ ላይ ዱቄት ነው ብሎ ሲለፈልፍ አይቻለሁ። ግን የተደረደረው ከህወሓት ከሚባል ኃይል ጋር ነው እና ብዙ ሰዎች አሁንም ህወሓትን እናጠፋለን ብሎ ራሳቸውን እየሳቱ እየሳቁ ነው። እና ብታሽቃብጡ ብትይ ህወሓት ጠፋሽ ተበተለች ብትይ ሙድ ብትይ ይስቃሉ፣ ደስ ይላቸዋል። አጀንዳቸውን ሴት ታደርጊላቸዋለች እንጂ አያምኑሽም። ዘይዶን ትረስቲው ስለማያምኑሽ ነው የሚጨፈጭፉሽ እንጂ ህወሓት እኮ የትንሽ ሰው ስብስብ እንደሆነ ጠፍቷቸው ወይ የሆነ ግሩፕ ጠፍቷቸው አይደለም እኮ አይደል? ጁንታ የተባለው እኮ የትንሽ ሰው ስብስብ ነው ተብሎ ነው በኃይል የተቋጠረ ተብሎ ነው እንጂ ህወሓትን ወይ ትግራይን ህዝብን በሙሉ አልነበረም ጁንታ የተባለው። ግን ጁንታ ለሁሉም ነው። አንተ ጁንታ ነህ እንዴ ነበር የምትባየው? ትግርኛ ጁንታ ነህ እንዴ ነበር የምትባየው? ኤኒሃው ህወሓት ከትግራይ ህዝብ ልብ ላይ እስካልተሰረዘ ድረስ ምርጫ ቦርድ ለራሱ ህጋዊ ያልሆነ ስርዓት ብልጽግና እንደፈለገ አጀንዳው የሚጠቀምበት ስርዓት ሰረዘው አልሰረዘው ለህወሓትም ለትግራይ ህዝብም ደንታችን አይደለም። እኛ እናታችን ህወሓት አባታችን ቲዲኤፍ ነው። የትግራይ ህዝብ ችግር የህወሓት ፓርቲነት አይደለም። የህወሓት መሰረዝ የህወሓት እውቅና አይደለም። ህወሓት ሀሳብ ነው። የህወሓት ሀሳብ ደግሞ 80-90% የትግራይ ህዝብ ላይ አይምሮ ውስጥና ልቡ ላይ አንግቦ ይዞት የሚዞረው ሀሳብ ነው። ስለዚህ ያ መሰረዝ ከባድ ነው። ከዚህ በፊት ዱቄት አድርገናቸዋል። አጀንዳችን አሁን ህዝባችንን ተፈናቃያችን መመለስ ነው። የትግራይ ሉዓላዊነት ግዛትን መመለስ ነው። ምን ይሻለኛል? ላውራ አታወራለህ? ቆይ ግን እኔ የምለው ሙድ እያያዝክ ነው ወይ ከልብህ ነው? ከልቤ ነው እንጂ ህወሓትን ህወሓት ጠፍቷል ቢባል ቢሰረዝ ህወሓትን የመደገፍ ላቆም እንዲ ህወሓት የሚባል ሀሳብ ልቤ ውስጥ አለ። ጭንቅላቴ ውስጥ ህወሓት ይኖራል። አያገባንም። ሪሶርሳችንን አይብላ። እንደኔ ደግሞ በጣም ኢንቪደንስ አለ። ከፍርድ ቤት ይነሳልን ከኢንስቲቱሽን የሁሉን ነገር የያዘውን ይነሳ ነው እንጂ እኮ ይሙት አላለም። እኔ ደብረጽዮን ይሙት አላለም። እሱ በምርጫ ነው። እሱ በምርጫ ነው። እኔ አይሙት አርሰ ውሳኔ ይባላል። እሱ ጋር ሂዱ። እሱ በምርጫ ነው። እሱ ጋር እኮ ያንን ምርጫ ነው የሚሆነው። አያስተዳድረኝም ብሎ ካባረረው እናባረዋለን። የውስጥ እያዝን ፎጣችንን እየዘቅዝቀን እናባረዋለን። ግን ያ ሳይሆን ግን ከመሬት ተነስቶ በአንድ ሌሊት ስንት ፕሮፓጋንዳ ሰርቶ ከዚህ በፊት ህወሓት አለች፣ ህወሓት መኖሯን፣ ህወሓት አስማቲክ፣ ህወሓት ማጂሻ መሆኗን ስትነግሩን ከርማችሁ በአንድ ዓመት በሁለት ዓመት ተነስታችሁ ህወሓት ካልጠፋች ብትሉ ይሄ ጉንጭ ማልፋትና የብልጽግና መሳቂያ ከመሆኑ ውጭ ምንም የሚጠቅም ነገር የለም። ህዝቡ ነው የኛውን ህዝባችን እንዴት ይመለስ፣ የትግራይ ሉዓላዊነት ግዛት እንዴት ይፈታ። በብልጽግና የሚባል ጦረኛ 7 ዓመት ሙሉ በጦርነት ኢትዮጵያን ሲያምስ ሲያደቅ የኖረ መንግስት ትግራይ ሊሰለቅጥ አሁንም ወሮ ሊጨፈጭፋት ነው። ምክንያቱም እዛ ጋር ያልጨረሰው አሳይመንት አለ። እሱን ሊያደርግ የሚመጣ ኃይል ላይ እንዴት ነው ተዘጋጅተን እንጠብቀው ወይስ ህወሓት ይጥፋ ተብለን እርስ በርስ እንባላ ነው? እኔ ስለ ሉዓላዊነት ስታወሩ ግራ ነው የሚገባኝ። ሉዓላዊነት እኮ ሉዓላዊነቷ ተጠብቆ አብይ አህመድ መከላከያውን ወይ ትንሽ የፌዴራል ፖሊስ ልኮ ትግራይ ላይ ህግ ማስከበር ምናምን አድርጎ ቢሆን ኦኬ ሉዓላዊነት እንላለን። እናቶቻችንን የእህቶቻችንን እጅና እግር ይዞ ጎትቶ ሲያስደፍር የነበረ ኢሳያስ መቀሌ ለኢሳያስ እንሰጠለን እያለ የትግራይ ባንዲራ በሬሳ መቃብር አድርጎ ሲረግጥ ሲጨፍር የነበረ ሰራዊት ፕሮፓጋንዳ ስንትና ስንት ሰፊ ፕሮፓጋንዳ ሲሰራ የነበረ አክቲቪስት አስመራና ኤርትራ እየላከ ራሱ ኤርትራ እየተመላለሰ ኤርትራ ጄኔራል የኤርትራ ህዝብና መንግስት ባለውለታችን ነው ሲል የነበረ ፓርላማ ላይ የነበረ ከኤርትራ ጋር ባንታረቅ ምን እንሆን ነበር እያለ የነበረ መንግስት ባለበት ሰዓት የትግራይ ህዝብ እየተጨፈጨፈ ፓርላማ ላይ አብይ አህመድ ከኤርትራ ጋር ባንታረቅ ነው ጉዳችን ፈላ ነበር ያለ ሰው እና አበባው ጄኔራል መሳይ ነው ምናምን የሚባሉ ሰዎች ጄኔራል ፊሊጶስ አባታችን ነው፣ የኤርትራ ችግር የኛ ችግር ነው፣ ካሁን በኋላ እንደዚህ አታርጉ ሲሉ የነበሩ ሰው አመስግነው ያልጨረሱ የኤርትራ ሰዎች ኒሻን ይሸለሙ ሲባሉበት የነበረ መንግስትና ህዝብ ላይ ምን አይነት ሉዓላዊነት ነው የሚኖረው?
እኔ ግራ ነው የሚገባኝ እኮ እንዴት ነው ሉዓላዊነት የምታስበው? ሉዓላዊነት ማለት ምን ማለት ነው? ሉዓላዊነት ትርጉሙ ካልገባችሁ፣ የሀገር ሉዓላዊነት ትርጉሙ ካልገባችሁ አታውሩት። ያንን ሉዓላዊነት ጥሶ ትግራይን በሻሽ አድርጊያታለሁ ካለ መንግስት ጋር አሁን ህወሓት ወይ የትግራይ መንግስት ወይ የትግራይ አንድ ትግራይ ውስጥ የሚንቀሳቀስ ፓርቲ ወይ የሆነ ኤሊት ኃይል ከኤርትራ ህዝብ ጋር እና ከአማራ ህዝብ ጋር ሰላም እንሆናለን ካለ ጦርነት አስበው ሊወጉኝ ነው ብሎ ፕሮፓጋንዳ ላይ የሚሰራ ለብልጽግና ማሽቃበጥና ህወሓት ትጥፋ ቲዲኤፍ ይበታተን ማለት ምን ማለት እንደሆነ ግራ ነው የሚገባኝ። የትግራይ ህዝብ ከማንም በላይ ጎረቤቱ የኤርትራ ህዝብ ነው። ጎረቤቱ አማራ ህዝብ ነው። ከኤርትራ ህዝብ ጋር ደግሞ በቋንቋም በምንም ነገር በእምነትም ይገናኛል፣ ይዛመዳል። ታሪክ አላቸው። ፖለቲካ ሴራ ነው የሚያጣላቸው። ሶዛት ይሄ ባለበት ሁኔታ ለምን ይገናኛሉ ብሎ ነገር አለ እንዴ? የኢትዮጵያ መንግስት የትኛውን ድንበር ነው የሚያስከብረው? ሞያሌ ያለ ድንበር ነው ያዋቀቡት ነገር ምዕራፍ አላገኝ የሚለው ዘፈን ራሴ ሰው አስገባለ ሰው አታስገቡ አታስወጡ። እኔ አድሚን እንደውም የሁላችሁንም መውሰዳለ። ስለዚህ ህወሓትን ሰርዛለሁ አባረራለሁ ቢል ምንም ችግር የለም። ፕሪቶሪያ ስምምነቱ ነው የሚፈርሰው። የነበረው መንግስት ወደ ቦታ ይመለሳል። እነ ደሲ እንዳሉት ወደ የነበረው መንግስት ወደ ቦታ ይመለሳል። ደሲን አጅበን በፋንድሻ በአበባ እልል እያስባለ በአዴታቻችን ደጀን ቤተ መንግስት እናስገባዋለን። ቲዲኤፋችን ስራውን ይጀምራል። በኋላ አማራ ክልልም እንደምታየው ነው። ፋኖ አንድ ሆኗል። ወታደሩ እዙ በአንድ ነው የሚመራው። የፖለቲካ ፓርቲ ጠንካራ የፖለቲካ ፓርቲ ይፈጥራሉ። የኢትዮጵያ መንግስት ለሐኪምና ለዶክተር ደሞዝ መክፈል ያልቻለ $79 መክፈል ያልቻለ መንግስት ከእናቶቻችን መቀነስ ነው ኮሪደር ልማት የተሰራው እኮ። እኔ እናቴ በወር 2,000 ብር ታዋጣለች። 2 ዓመት ሙሉ 2,000 ብር ደንብ እየመጣ በር እያንኳኳ በየወሩ 2,000 ብር እንጂ አብይ ከኪሱ አውጥቶ የሰራው አይደለም። ብሩን የኢትዮጵያ ሀገር እንዴት ለምንድነው 2,000 ብር የሚያዋጣው? ለኮሪደር ልማት እግዚአብሔርን አብይ ደግሞ ጉደኛ እኮ ነው ይሄ ሰውዬ። 2,000 ብር ይሄ አዲስ አበባ እኮ የሚኖሩ ሰዎች ያውቁታል እኮ በዚህ ኑሮ ድረስ 2,000 ብር ደንብ እየመጣ ገቢያቸው 2,000 ብር የሚያወጡ ጀሲ እናት ምንድነው ገቢያቸው? 2,000 ብር እኮ ገቢያቸው ምንድነው? እናት ገቢ እና ይሄ ማንኛውም ሰው ነው የሚከፍለው። ከየት ነው ያመጣው አንተ 2,000 ብር? አዲስ አበባ እየኖርን እናት 2,000 ብር ስታወጣ ቀለዳው ራሱ በጣም ትንሽ ስትቀርድ የሆነ ነገር እንኳን ለሚሊሻ ለምን ለማያዋጣም እንዴ? ለኮሪደር ልማት አይዋጣም? በወር ምንድን ነው ቤት ኪራይ ነው የሚከፍሉት? አንተ ለምን ትዋሻለህ? አንተ አዲስ አበባ ኖሪ አይደለም ተከራይ ነህ። አንተ አዲስ አበባ ኖሪ አይደለም ተከራይ ነህ። አንቺ ቤተሰሚያለሽ ውሸታም ቀዳዳ ህወሓት አይ ሚሊዮነር ይሆናል። ብልጽግና ከእናቶቻችን መቀነት ያወጣን የሰራው ነው የምልህ። ቤታቸውን እያፈረሰ የሰራው ነው የምልህ። ከየት ተሰራው? ብልጽግና እኮ ልነግርህ ነው። በራሴ ስም ላይ ካርታ ያለኝ ነኝ። ገባህ? 2,000 ብር የሚባለው ነገር ግን ከየት ደጋፊና የህግደፍ ደጋፊ አንድ ላይ ነው። ምንድነው ያወራበት? አይደለም ፍሬ እኔ ልጠይቀው ብቻ። የትኛዋ ናት እናቱ ምን ገቢ ነው ያላት? 2,000 ብር መንግስት የተቀበላት ስለ ገቢዋ ምን ቸገረ? እኔ እናት በምንም ትደራደር እኮ ይኸውልህ ሰው አዲስ አበባ ነው ሰው ያዋጣል። ለምን ትዋሻለህ? የኮሪደር ልማት ነው አይደለም። ይኸውልህ የኮሪደር ልማት በህዝብ ብር ነው እያልክ አይደል እንዴ? ጥሩ እኮ ነው። ታዲያ ያራሰሩት እንዴ ሰማናት የህዝብ ብር በልተው ለራሳቸው ለኪሳቸው የሚያደርጉ ለምን ትዋሻለህ ግን? እንደዚህ እውነታውን ተቋም ተቀምጫለሁ። አንዴ ቆይ ይጨርስ ፍሬ አንዴ ሀለንጋ ይጨርስ ልጁ። እኔ ሀለንጋ
ፕሊዝ እኮ ነግርሽ ነው። ችግር የለም ይቀጥላል። አፈር ግብር ይባላል። አፈር ግብር በስነ ስርዓት አመታዊ ነው የሚከፈለው። ገባሽ? አመታዊ አፈር ግብርና የግብር ነው። ይኸውልሽ የአፈር ግብር ጣራ የሚባል ክፍያ አለ። እሱም አመታዊ ነው የሚከፈለው። አመታዊ ለምሳሌ ህንፃው የቢዝነስ ከሆነ ቆይስ በእናትህ ሳይጭ አንተም ደግሞ ዝምተኛ ሰው ነህ። አሁን ነው ይኸውልሽ አሁን የወራው የሚለው ከየት እንደመጣ ራሱ በጣም ነው የሚገርመኝ። አዲስ አበባ እየኖርን እኛ አሁን እንከፍላለን። ገባሽ? የመኖሪያ ቤትና ህንፃ ልን የራሳችን ህንፃው የቢዝነስ ነው። የቢዝነሱ መንግስት በገመተው በአመት ግብር ትከፍያለሽ። የቤት ግብር ማለት ነው። የቤት ግብር አሁን ምንድነው? ከዚህ በፊት አፈርና ጣራ የሚባል ክፍያ አልነበረም። አሁን አመታዊ ክፍያ መጥቷል። ይሄ በየወር የሚለው ነገር ግን ከየት እንደመጣ አላውቅም። እና በየትኛው መልኩ ነው በየወር መንግስት እንደሚቀበለው አይደል ነው። ስለዚህ ጆሲ ስትቀደዱ የሆነ ጨው ያለው ሰው ወደ አንድ የሚያመጣ ነገር አድርጉት። የአፈር ግብር ግን አመታዊ ይሄ ቀለላ ሳይሆን የሚኖር ነው። ያው ይሄ ለብልጽግና ፕሮፓጋንዳ ያበላሽ ብላችሁ ካሰባችሁት አያስከፍልም ብላችሁ ለፉት። ብልጽግና አያስከፍልም። ፀሐዩ መንግስታችን ብላችሁ ለፉት። ችግር የለም። እኛ መስሜር የለው ድርጅት ነው አባቴ። አንተ ትጠፋለህ፣ ራስን ሲጥ ታደርጋለህ እንጂ አይጠፋም እኮ። ሞክረነዋል እኮ እኛ አሽቃበጥን አየን፣ አይጠፋም። ህወሓት ከባድ አስተሳሰብ ማጥፋት ከባድ ነው። ናሲዝም ፖለቲካ ይባላል። ይጥፋ አጠፋለሁ እና እኛ ብልጽግና እናጥፋላለን እኮ። እኛ ጉባኤያችንን እናድርግ፣ ድርጅታችንን እንፈትሽ፣ ወደ ህዝባችን ወርደን ድክመታችን ምንድን ነው፣ ስራችን ምንድን ነው ብለን እንገምግም ሲባል ጦርነት ይመጣል። ጉባኤ ለጉባኤ ጦርነት ይመጣል ብላችሁ ጦርነት የምትፈልጉት እናንተ ናችሁ። በህወሓት ሰበብ ህወሓትማ ጦርነት አልፈልግም። ሰላም ከጎረቤቶቼ ጋር፣ ሰላም ከኤርትራ ህዝብ፣ ሰላም ከአማራ ህዝብ ጋር የምፈልገው ብልጽግና ጆኖሳይደር ነው። ብልጽግና ትግራይን ዲስሜንትን ለማድረግ ይሰራል። ድርድር እኮ አቅም ባይኖረን ኖሮ ይደረድራል። ፕሪቶሪያ ስምምነት ማለት ነው። ፕሪቶሪያ ስምምነት ምንድን ነው የሚለው መሰለህ? ከውጭ ኃይል ጋር አትስሩ ነው የሚለው። ኢቨን እኔ አልደግፍም። ኢቨን እናንተ ለትግራይ ተጨንቆነ ህወሓት እንደው እናንተ በምትሉት ይሁንላችሁ፣ እንደው እንዳልሆነ እናውቃለን፣ ግን ይሁንላችሁ። ህወሓት መስራት ይፈልግ ፐብሊክሊ ወጥቶ ከኤርትራ ጋር ያለውን ግንኙነት የሚያሳዩት ያሉት ሂር ኤንድ ዜር የሚቀብጡት ያሉት ከተጋሩ ደግሞ ሳልሕ ሊገኙን የፈለጋት ነው። ለጨርስልሽ ፍሬ ይኸውልሽ ወይ ቆይ አይደለም። ፌዴራል መንግስት አንድ ቀን ፌዴራል እኮ ፌዴራል ላይ ተቀምጦ ነው የዓለም ፖለቲካ ይዞ ነው። ምንድን ነው አፋር ሊያደራጀው ስርዓት ማንም ያደራጀው ምን ለማድረግ ነው? ለራሱ ፈልጎት ነው ወይስ ትግራይን ለመምቻ ሀሳብ ፈልጎት ነው?
እንዴ? ይሄ ባለበት ሰዓት ምን አይነት ነገር ነው የምታወሩት? ህወሀት ነው ተፈናቃይ እንዳይመለስ ያደርገው ህወሀት ነው እንዲያደረገው ምናምን ብላችሁ አይደለ? ፖለቲካው ላይ ትርክና ጭቅጭቅ ውስጥ ወደ መንደር ወደ አውራጃ ወሰዳችሁት። አደርግም ከእነሱ ጋር አትከራከር። እኔ ብልጽግና ፍላጎት እንደሌለው ሁሌ የምናገር ልጅ ነኝ። ፐርስንሊ እኔ ማለት ነው ስለ ራሴ ነው የማውቀው። አሁን ይኸውልህ ብልጽግናን ፉክክር ውስጥ ከምትገባ የኢትዮጵያ መንግስት ምንድነው ያታስወጪኝ እንዴ? እኔ ያላስወጣሁሽም። አንዴ ጓራያ ማንም አይስወጣችሁ የለም። በእናታችሁ ሰው ነው ያስወጣኝ። ለእኔ ያስወጥቶ 2 ጊዜ ሰው አስገቡ። ወይ አይ ፍሬ አይደለችም። ፍሬ ታስገባለች። ሌላው ነው የሚያስወጣው። ሞዲሬተር ነው። ፍሬ አይደለም። ማንም ያስወጣችሁ ቼክ አድርጊው። የራስሽ አካውንት ነው ያለሽ ኢቭን ማለት ነው። ከአንቺ በፊት እዚህ የላኩ ስንት አሉ። እናንተ በፌቨር ካልሆነ ብዙ የላኩ አሉ እኮ መግባትም ከነበረበት። ኤኒዌይ ይኸውልህ ጆሲ ፎከስ ማድረግ ያለባችሁ ትግራይ ምን ላይ ነው ያለችው? እኛ ጦርነት ላይ ብንገባ ወይ የኢትዮጵያ መንግስት እኮ ሬክለስ ጋቨርንመንት ነው። ሬክለስ ጋቨርንመንት መሆኑን ሂሾአስ አሳይቶናል። ህወሀት ደግሞ የስልጣን ጥማት ያላት ድርጅት ናት። ትግራዋይ ያውቃል። ሁለቱ ምን እንደሆኑ ጠንቅቆ ያውቃል። አሁን የእኛ ምንድን ነው መሰለህ ጣር ነው የምንሄድ ያለው ህዝባችን እንዴት አድርገን ሴቭ እናደርግ። እኔ ፐርሰናሊ እንዴት አድርጌ ሴቭ አደርጋለሁ ነው እንጂ የእናንተ ካልኩሌሽን ህወሀት እንዴት ይተርፋል ነው። ህወሀት ራሱን ያትርፍ። ህወሀት ድርጅት ነው አለ አባል አሉት። ሰርቶ ፖለቲካ ያትርፍ። ፖለቲካ ሙያው ካልሆነ ደግሞ ለቀቅ ያድርግና ንግድ ውስጥ ይግባ። በሱዳን አድርጎ ምናምን ወጣ ማለት ይችላል። አዘርዋይስ ግን ህዝብ ቁጭ ብለህ እንደዚህ አታስጨርስም። ከዚህ በፊት አስጨርሶ እንደገና አሁን 3000 ምናምን ወጣቶች ናቸው በየመን በኩል እየሄዱ እንትን እያሉ ያሉት። ቲንክ አባውት ዩር ፒፕል። ህወሀት ስትሉ ዘራችንን አታጥፉ። ፍሬ ምን ብሎ ነው አሁን እኮ ህወሀት እኮ ያደናቀፈው ነገር ምንድን ነው? ይፈጸም አይፈጸም ላይ ህወሀት የደናቀፈው ምንም ነገር የለም ነው የምልሽ። ይፈጸምና ፕሪቶሪያ ስምምነት ወደ ምርጫ ይገባ ነው አረብ ዘርግ ነው ላይ እኛ ብልጽግና አሁን ጦርነት የምንገባ እኮ ወልቃይት ላይ አልፍም ብለን አይደል? አሁን አንተ ከጉቡ ፋኖ ጋተጣ መሬት የለም። ኔትወርክ ልክ አይደለም። ፋኖ ጋር ታረቅ። ኔትወርክ ልክ አይደለም። ምን እንዳልክ እናገር ፍሬ ከኔ በኋላ የመጣ ነው እኮ ጆሲ ግን ይጨርስ እስቲ ይጨርስ። የህወሀት ደጋፊ ልጨርስና በሁለተኛው እንትን እላለሁ። ኤኒሃው ብልጽግና ለብልጽግና ለህወሀት ሲሆን መጥፎ ፖለቲካ የለም። ብልጽግና የተጫወታትን ቁማር አንድ ነገር ልጠይቅህ እንጂ ፕሊዝ። እሺ ተናግረሃልና እያዳመጥኩ ነበረ። አንድ ምን አልክ? በአፋር ክልል ላይ ያለ ወታደር የሚሰለጥነው አልክ አብይ ነው የሚያሰለጥነው አልክ። አዎ ትክክል ነው፣ አብይ ነው የሚያሰለጥነው። ቢካውስ ከሌላ አገር ነው እነ ደብረ ጽዮን ፊሊፒንስ የኤሪትሪያ ጀነራል ገብተዋል። እንዲያም ከሰማችሁ ፍሮወይኒ አሁን እየተላለፈ ያለው አንድ ኤርትራዊ አክቲቪስት ነኝ የሚል አንድ ደንቆሮ አለ፣ የፍየል ጭንቅላት ያለው ምን አለ? ሶሪ ጆሲ ራሱ ይልሻል። ጆሲ ራሱ እንኳን ሰላችሁ ይያለ ወይ ሶሪ አንድ ለአማራዎች ምን አላቸው? ለፋኖዎች ሶሪ ፕሪቶሪያ አብይ አህመድ ባይፈርም ኑሮ ከትግራያኖች ጋር አንሆንም ነበር። ምን ያህል ስልጣን እንዳለን ትግራያኖች ምን ያህል ወድቀን እንዳለን ነው የሚያሳየው። ለዛ ስላልሆነ ፕሪቶሪያ ስለፈረመ አብይ አህመድ ጉድ ስላደረገን መሄድ አለብን። በቃ ወደ ትግራዋይን ሂደን ወደ ቲፒኤልኤፍ ሆነን አብረን መምጣት አለብን ነው። አሁን ወደ 4 ኪሎ ለመምጣት ነው እንደደብረ ጽዮን 4 ኪሎ አበደን አይመጧትም። አብይ ደግሞ እነሱ እስከሚጀምሩ ነው የሚጠብቀው። ሂዝ ቨሪ ስማርት ባይ ዘ ወይ። አንድ ጥይት ኳ ካለች ትግራይ ውስጥ ፕሪቶሪያ ወርኤቨር የምትሉት ጃንካጅንክ ምንም አይሰራም። ኦልሬዲ ራሳቸው ኳ እስከሚያደርጉ ነው የሚጠብቃቸው። ኦፍኮርስ እያተሰለጠነ ነው። እነሱስ የሚያደርጉት ነገር ቀላል ነው እንዴ? አንድ ሀገር ለዓላውነት ሀገር ኢትዮጵያ አንድ ጊዜ ለዓላውነት ሀገር ኢትዮጵያ ጀነራል ገብቶ ማለት ምን ያህል እንደሆነ ለትግራይ ጦርነት አንድ ጊዜ ለትግራይ ህዝብ ምን አይነት ዋጋ እንደሚያስከፍለው ህዝባችን
መገናኘት ነው የሚያስፈልገው። ኮርነር እንዲከፈትለት ከፈለገ ወንድሞቹ ጋር መገናኘት ነው የሚያስፈልገው። አንድ ለዓላውነት ሀገር ኢትዮጵያ ገቨርንመንት አሰለጠነ ማለት ሰዋት ያሰለጥናል። አንተ እኮ ራሱ እውቅና የሌላቸው ቲፒኤልኤፎች በዜሮ ያራቡት ቲፒኤልኤፍ የለችም እያለ ፌዴሬሽን ራሱ ወጥቶ ቲፒኤልኤፍ የ1 ዓመት እድሜ ያላት ናት ከዚህ በፊት የነበረች ቲፒኤልኤፍ የለችም እየተባለ ከለዓላውነት አገር ወጥቶ ወደ ኤሊትራ ሂዶ ቄሱ አይቀር ወታደሩ አይቀር የሚሰሩት ያለ ስራ እኮ እንደ ሀገር እኮ ኢትዮጵያ እኮ መምታት ይችላል። ጓራያ ቆይ እስቲ ተረጋጊና ማለት ነው። ተረጋጉ እስቲ አንዳንዴ እንትን ስትሉ የሚያሰለጥነው እኔ የምጠይቀው ጥያቄ በራሴ አንዴ ትጠይቂያለሽ። ግን ትግራው የሚያሰለጥነው ምንድን ነው የሚባለው ቦታ የሄደው ሀራ መሬት የሄደው ኦልሬዲ የሰለጠነ ነው ከተዋሃት። እኛ ከኤርትራ መንግስት ጋር ሆነን አንሰለፍም ጥያቄ አለን ነው እንጂ አብይ እያሰለጠነው አይደለም። አብይ ያሰለጥነዋል የሚለው ገብቶሻል አይደል? ፍሬ የእነሱ ፖለቲካ ነው ማወራልሽ ያለሁት። በሱ ላንጉጅ ነው እየተናገርኩ ያለሁት። ቢያሰለጥንም ምንም ኬር አንሰጠንም። ቢኮዝ አንድ ሀገር ናት። አሁን እኔ ትግራዊት ነኝ ግን ኢትዮጵያዊት ነኝ። ኢትዮጵያ እንድትነካና አገር አልባ እንዲሆን አልፈልግም። ትናንትና ትግራዊት ሁኜ መታኛለች ኢትዮጵያ። ኦፍኮርስ ያ ህግ አለ። የኢትዮጵያ ተጋሩ መግደሏ ጄኖሳይድ እንደተከሰሰች አውቃለሁ። ግን ይሄ ነገር የሚመጣው ኢትዮጵያ ውስጥ ሁኜ ነው። ኢትዮጵያ ውስጥ ላይ ሆንኩ ነው የገደለችኝ ብዬ ነው ምከሳት ያለሁት እንጂ እኛ ክልል ነን፣ አገር አይደለንም። ትግራይ ስንል በቃ ሀገር የሆን ይመስላችኋል? ህዝባችን የት ነው ያለው? መከራ ውስጥ ነው ያለው። ደፈረኝ በማህፀኔ ድንጋይና ምስማር አስገባልኝ የተባለው ወታደር ዛሬ ግን ፊሊፖስ መጥቶ ትግራይ ውስጥ ዲስከስ አላደረገም እንደ ሀቢብቲ። አብይም እኮ እንደዛ አድርጓል። ምነው አብይ ጋር አንቺ ለምትፈልጊው መሪ ስልጣን ስለሰጠው ነው? ኖ አልገባም። አሁንም ይግባችሁና እኔ የምለው ያለሁት አብይ ኦፍኮርስ ያ ጄኖሳይድ አድርገዋል። እንደ ሀገር ደብድባናለች። ግን እኛ ኢትዮጵያ ገብቶኛል። ራያ ልጨርስና ገብቶሃል አይደል? እኛ ኢትዮጵያዊ ነን ምንለው በኢትዮጵያ ውስጥ የምንኖር ህዝቦች ነን እንጂ ከኢትዮጵያ ውጭ አይደለን። ወይ ኤርትራዊ ትሆን ትችላለህ ወንድሜ። እኔ ግን ኤርትራዊ አይደለሁም። ኤርትራዊ እንደ አገር መታ አገሯ ወክላ ባንዲራዋ ዘርግታ ትግራይ ውስጥ እስካሁን ኮሎናይዝ ያደረገቻቸው ቦታዎች አለ። አሁንም የኢሮፕ ህዝብ በእሷ እጅ ነው ያለው። ኤርትራ ካልሆናችሁ እዚህ አትኖሩም እያለ ነው። እኔ ኢትዮጵያዊ ነኝ። ብጠላውም ብመረኝም ቢያረኝም እኔ ኢትዮጵያዊ ነኝ። ቲፒኤልኤፍ አጥፍተዋል። ባጠፋው ደግሞ ቲፒኤልኤፍ አይቀርለትም፣ ይከሰሳል፣ ወደ ህግ ይቀርባሉ። እነሱም ኮንሲኮንስ ያመጡልን እነሱ ናቸው። ለምን ታንክና ባንክ ይዞ እያሉ ኢትዮጵያ ሆኖ ያልተፋለሙት? እውነት ኢትዮጵያዊ የሚፈልጓት ከሆነ 4 ኪሎ የሚፈልጉ ከሆነ ለምን ወደዚህ ድሃ ህዝብ አይቶት የማያውቁ ስህተት ላይ ስህተት ጨምረናል፣ ህዝባችን አስጨርሰናል። ዛሬ ደግሞ ሌላ ስህተት። ትናንትና እኮ አብይ የጠላ ነው እኮ ከሶማሌ ጋር ተባብረ፣ ከኤርትራ ጋር ተባብረ፣ ከሌላ አለሞች ተባብረ አንድ ኢትዮጵያዊ የሆነ ህዝብ ብለን ያዝ ነው። ያ ነገርም በዜሮ ሊባዛ ነው ማለት ነው። የሁላ በበረዶና በፀሐይ ሰላማዊ ሰልፍ የወጣው የሁላ ህዝብ የተሰቃየበት የሁላ ህዝብ ዋጋ የከፈለበት ተኝቶ በእንቅልፋቸው ላይ ሀርትታክ የገጠማቸው ተጋሩ የእነሱ ትንሽ ያሳዝናችሁ። ቲፒኤልኤፍ መዳን አለበት። ሪስፖንሲብል የኢትዮጵያ ገቨርንመንት ነው የተባለው። እዚህ መተን ማለት ነው ከኢትዮጵያ መንግስት ጋር መስራት ስለምንፈልግ በፕሪቶሪያው ኢትዮጵያ መንግስት ምንም እንደሌለበት አናደርግ። ኢትዮጵያ መንግስት አላው ባያደርገው የኤርትራ መንግስት ጫፋችንን መንካት አይችልም።
ይሄንን ፎር ዘ ሬከርድ ማወቅ አለባችሁ። I said for it. He allowed us to get. Yes, you are right. I did that. I did say. እና እሱ ሳይሆን የእሱን ፎቶ አድርገሽ ነው ያለ። አንዴ እኔ የጌታቸው ረዳና የመጀመሪያ አሁን ኢትዮጵያዊ ብጠላው በህግ እያዛል እንጂ አብይ አህመድ መንግስት የኢትዮጵያ ነው። አሁንም ወዳችሁ ጠጣችሁ መንግስት ነው። ኦኬ ኤኒሃው ያው ድንበሩ የኢትዮጵያ ሉዓላዊነት 2013 ተጥሶ ነው ያለው። እስካሁን ስላልተቋጨ ሉዓላዊነቷ ስላልተከበረ ትግራይ መሬት ውስጥ ያለ ደግሞ በጦርነትም ሳይሆን በሰላም ደግሞ ትሞክረዋለች። ጠላት መቀነስ ይባላል። አሁን ህወሓት የሚሄድበት አካሄድ አይደለም። የትግራይ ህዝብ በአደባባይ ወጥቶ የሰራዊታችን ውሳኔ በአስቸኳይ ፈጸም የህወሓት እኔ በ17 ዓመቱ ትግል ውስጥ ቤተሰቦች መስዋዕት ከፍለዋል። በአሁኑም ሰዓቱ ቤተሰቦች መስዋዕት ከፍለዋል። ያ መስዋዕት አልደረቀም። ስለዚህ ደግሞ ህወሓት ደግሞ በደማችን በአጥንታችን በወላጆቻችን አጥንት እና በቤተሰቦቻችን ደም መስዋዕት ተከፍሎባት የተሰራች ድርጅት ነች። ካጠፋችም ምን መክራት ምን ቆነጥጣት እኛ ትግራዋዮች ነን እንጂ ጄኖሳይድ የፈጸመብን መንግስት ወይ ሌላ ግለሰብ አይደለም። እኔ ገርመኛል። አንቺ የአብይን ፕሮፋይል አድርገሽ ስታወሪ እንደዚህ ስትይ አላውቅም። የዓለም ህግም የሚለው ደግሞ ጄኖሳይድ ከፈጸመብሽ አካል ጋር ኑሪ በግድ የሚልሽ የለም። እኛ ደግሞ አንኖርም። እኛ ደግሞ የኤርትራ ደግሞ ሀገርም ኮንፌዴሬሽን በሆነችበትም በምንም አድርገን ደግሞ ትግራይን በቃ ነፃ ማድረግ ነው የምንፈልገው። እኛ በሀጋችን ትግራይን ሀገር ማድረግ ነው ፍላጎታችን፣ እሱ ነው። ስለዚህ ደግሞ ከመጣ ኃይል ጋር ሪሊ ኢትዮጵያዊ እንደዚህ ስትሉ ደሜ ነው የሚፈላው። ድሮ እሺ ለምን የእኛ ነው የምልሽ እኮ ፍሬ አንቺ ደሜ የፈላ ጸጥ ብዬ የሚደረግ ነው የምሰማው አይደል? አንዴ ጆሲ እኔ ለፍሬ ጥያቄ አለኝ። ፍሬታ ጥያቄ አለኝ። ትጠይቃለህ። አንድ ጊዜ ይኸውልሽ የህወሓት አስተዳድሮች ወይም ኃላፊዎች ሀገር እንደሚፈልጉ ማን ጥቀስልኝ በይውና ወይም የህወሓት ማኒፌስቶ ላይ ሀገራዊነት ስሜት ያላቸው ጎበዝ ጓራያዬ መልስ እስኪ ግን ጠይቄው የህወሓት ማኒፌስቶ ይላል አልኩም ግን ነው መልሽ። ከጦርነቱ በኋላ ግን ሀገር እንድንመኝ ሆነናል። በአንድ ሌሊት እኮ ፕሮግራም አይቀየርም አይደል እንዴ? ፕሮግራሟ ሀገረ ትግራይ ሚል የላትም። ፕሮግራሟን አሁን ታስተካክላለች። ስለዚህ ነው ወይ አቦ ሜት አታድርጉኝ። ባይዘዌ ጆሲ ነገር ቀላል ነገር እኮ መንገር እኮ ትችላለህ። አቦ ለምንድን ሚዩት እንደሚያደርጉኝ አይዶን ነው ፍሬ። ቆይ አንዴ ሚዩት አታድርጉት እስኪ። ምንድን ነው የፈለከው? ባይዘዌ አሁን እሷ የጠየቀችውን ጥያቄ ምን ማለት ነው? ትግራይ ሻር ሪቪል ማለት ምን ማለት ነው? ትግራይ ተለወጥ ማለት ምን ማለት ነው? ምን ማለት ነው? ማለት ከአካባቢያችን እናንተ በቃ ትግራይ ማለት ነው። አንተ ትግራይ ተለወጥ ማለት ሀገር ማለት ነው ወይ? ምን ማለት ነው? ሻር ሪቪል ማለት ምን ማለት ነው? ኦኬ ትግራይ ሻር ሪቪል ማለት በቃ ትግራይ ሀገር ማለት ነው። በቃ ባታሳሰብ። ቆይ ግን እኔ ግን ጥያቄ አለኝ። እኔ ጥያቄ ወደ ጥያቄ ልግባና ማለት ነው። አንዴ ብልጽግና ጨርስና ይሄ ሀሳብ ስጭን ነው እዚህ ቤት ቅድም አልተሰማሁም። ጥያቄ ይዘህ እንድትሄድ ማለት ነው። ጆሲ እየሰማሁ ነው። አንደኛ ነገር የህወሓት ባለስልጣኖች ከነዛ አንተ የምትደግፋቸው መንጀሪኖ የለም ብለዋል። በቀደም አልኩሽ። ቆይ አንዴ ልንገርሽ። አንደኛ ማነው ሀገር የሚያቀነቅነው ስለ ሀገረ ትግራይ የምትለው? ሁለተኛ ነገር ደግሞ እያልኩ ነው
እነሱ በመግለጫቸው ላይ ሀገር ነው የምንፈልገው ኢትዮጵያ በድላናለች እና ሀገር ነው የምንፈልገው ብለው ነው አሁን ትግል እንደገና እያካሄዱ ያሉ ወይስ እንዴት ነው? እስኪ ንገረን። ማለት እየሰማን ነው፣ ትግርኛ ነው የምንሰማው። እንግዲህ አንተ የምትሰማው ትግርኛ ሌላ ስለሚሆን እነ ደብረጽዮን የሚያወጡት መግለጫ ሀገር ለመሆን ነው እያወጣሉ ወይስ ድርጅታቸው ለመመለስ የሚሄዱት ከያዱ ነው? እስኪ ይህንን እስካጣራለን። ነው እሱ እኮ ነገርኩሽ እኮ አርሰ ውሳኔ የሚባል ነገር አለ። ይሄም ደግሞ የሚሆነው ደግሞ ትግራይ ለምርጫ ስትዘጋጅ ፕሪቶሪያው ሲፈጸም ነው አልኩሽ እኮ። ፕሪቶሪያው ሲፈጸም ህወሀትን ፕሮግራሙን ይቀይራል። ፕሮግራማችን እንቀይራለን ሲል ደብረጽዮን ተናግሯል። ባለፈውም ተናግሯል። የህወሀት 50ኛ ዓመትም ላይም ተናግሯል። ድርጅት ፕሮግራማችንን እንቀይራለን እናሻሽላለን ብሏል። አንዱ ፕሮግራም የሚያሻሽሉበትም ደግሞ አንቀጽ 39 ላይ በጣም ይጠቀሙባት የሚመስለኝ እሱ ነው ማየው እንጂ ፕሮግራማቸው የማይነበረው እኮ ሀገረ ትግራይ የሚል አልነበረው ነው ግን ሀገረ ትግራይ የሚሆነው ግን ፕሪቶሪያ ቢፈጸም ይሄ ሁሉ መንዛዛት ባይኖረው እና በተቀመጠለት ቀነ ገደብ ቢኖረው የትግራይ ህዝብ ወደ ምርጫ ይገባል። ምንድን ነው ምርጫ ይባላል? ይመርጣል። እቀጥላለሁ እኖራለሁ አልኖርም ብሎ ይመርጣል። ያ እንዳይሆን ግን ብልጽግና ግን እያደናቀፈ ነው። የፕሪቶሪያ ስምምነት እንዳይፈጸም እያደረገ ነው ብልጽግና። ትግራይን ተነኳክሶ ያልጨረሰው አሳይመንት አሁንም አለ። ይሄ ደግሞ ሲሆን ህወሀት ጸጥ ብሎ እጁን አጣምሮ ዲዲአር ብሎ ያለውን ሁሉ ነገር አስረክቦ እንዲያርግ ተብሎ ሊሆን አይደለም። መደራደር ማለት ባይዘዌ ግን መላላክ። አቦይ ስብሀት ምን እንዳለ ታውቃለህ? የድርጅቱ መሪ አቦይ ስብሀት መቀሌ መጥቶ ይቆርባሉ። ይኸውልህ ጆሲ ተቃዋሚዎች ማለት ነው ከ6-7 ወር በፊት ነው ህግደፍ እና ቲፒኤልኤፍ ትግራይ አገርነት የሚል አጀንዳ ሞቢላይዝድ ማድረግ ያመጣሉ ታያላችሁ ላቸው ነበር። ዩ ጋይዝ እኔ ሲምባል ማለት ነው በዚህ ነገር ቀድሞ ነው መሰራት ያለበት። የአገር አጀንዳ እንደሌላቸው ሞቢላይዝድ ማድረጊያ ግን ሊጠቀሙበት ስለሚችሉ ቀድመን ማንቃት አለብን ህዝቡን ነበር። ናው ዴይስ ዩ ጋይዝ ብሪንግ የካርድ የትግራይ አገርነት። ትግራይ አገር እንደማትሆን ጠንቅቆ ያውቃል ህወሀት። አማራ አገር የሚባል ነገር የለም። ኦሮሞ እዚህ ጋር ያሉን ማለት ነው ኦሮሞ አገር የለም። ምን የለ ከበደ ጣሶ ምናምን ኢትዮጵያ ምንም እንትን የላትም። ይሄ ተለያይታ የመኖር እንትን በኢኮኖሚ የተያያዘ ነው። በእንትን ማፕ ዲማርኬሽን የለንም። ኤርትራ ዲማርኬሽን ስለነበራት ነው የተገነጠለችው። የኢትዮጵያ በጣም ሚክስ የሆነ በጣም ፕሮብሌሙ አሁን እንበተናለን ኦሮሞ ሀገር ምናምን የምትሉት ስንዋጋ እኖራለን በሉ። ኦሮሞ ተለይቶ መውጣት አይችል፣ አማራ ተለይቶ ትግራይ ተለይቶ መውጣት አይችልም። ይሄ ፖለቲከኞች በደንብ ጠንቅቀው ያውቁታል። ምዕራባውያኖችም እንደማይፈቅዱ ያውቃሉ። ግን ምን ሞቢላይዝድ ማድረጊያ ፖለቲከኞቹ ኢኮኖሚ በእኛ ይሰራሉ። በብሔር ያሉ ፖለቲካ ኪሎ ነው የሚፈልገው። ብልጽግና 4 ኪሎ፣ ህወሀት 4 ኪሎ፣ ኤቭሪ ዋን ኦፍ ዩ ኢንክሉድድ ኢሳያስ አፈወርቅ 4 ኪሎ የሚቀመጠውን ሰው ይፈልጋል። እና ምን እናድርግ? 5 ወር እንደዛ እኮ በፊትም እኮ 4 ኪሎ ፈልጓል ነበር የመጣው። ትግራይ እናደርጋለን ብሎ ነበር የመጣው። አሁን ደግሞ ትግራይ ብሎ መጥቶ እንደገና ደግሞ ኢትዮጵያ ይገዛሉ። እንደገና ደግሞ የትግራይ ህዝብ ዋጋ ይከፍላል። ዳስ ኦል። እነሱ 4 ኪሎ ነው የሚፈልጉት። ትግራይ እንዲያደርጓት አይፈልጉም። ቢፈልጉ ኑሮ በፊትም ያደርጓት ነበረ። ትግራይ ኔቨር ቢን ካንትሪ ባይ ዘ ዌይ ኔቨር ቢን ካንትሪ ከኢትዮጵያ የተለየ የእነ ደብረጽዮን ጄኖሳይድ አልተፈጸመም እንዳለ ሰምተውታል ወይስ? ለምሳሌ አሁን ለእኛ እየመጡ ጄኖሳይድን አብይ የሚሉን ደብረጽዮን እኮ ኧረ ይሄ ዝም ብሎ ለእኛ ለማስጠቆር ነው እንጂ እንደተባለ አልተደረገም እኮ ብለዋል። ምግብ ራሱ እንደዛ ብለዋል። አይ ይሄ ቁጥር ነው ምናምን ብለዋል። ይህን እንዴት ነው የሚያዩት እነ ጆሴ? ማለት ደብረጽዮን የካደው ጄኖሳይድ እንዴት ነው ለእኔ ጄኖሳይድ አድርጓል እንዴት ነሽ ምናምን ብሎ የሚጮህብኝ? እኔ አይደለም ስልጣን የሚፈልገው ኃይል ኢትዮጵያውነት የጠላው ኢትዮጵያውነቱን አስጠሉቶት ሳይሆን ስልጣን ስላልተሰጠው ነው። ደብረጽዮን ያለው ነገር እንዴት ነው የምታዩት እነ ጆሲ? ቴንኪዩ ደግሞ ብሎታል። ሌላ ነገር በዛው አድርገህ ይዘህበት ሄድና አሁን ህወሀት ወደ ጦርነት እየሄደ ያለው ወልቃይት ራያ አልተመለሰልንም በውል ፕሪቶሪያ መሰረት ብሎ ህዝቡ ሞቢላይዝ ለማድረግ እያሰበ ነው ያለው። አሁን ህወሀት ደግሞ ለይስሙላ ከቨር ከአምሃራ ጋር ከፋኖ ጋር እየሰራን እያለ ነው። አሁን ከጎጃሙ ብልጽግና ሰርተ ከጎንደሬው ተጣልተ ወልቃይት ራያ እንዴት ብለህ ነው የምታገኘው? ያ ትግራዋይ አሰውተህ
ራያን የማታገኝበት ወልቃይት የማታገኝበት ከሆነ ትግራዋይ ለምንድን ነው የሚንገላታው? ለምን ወጣቱ ለማጥፋት የምትሄዱት? ይህ ጥያቄ መልስልኝ። ኦኬ ማንም ኦኬ እኔ ግርም ነው የሚለኝ እኮ ከጎጃም ጋር ተሰርተ ጎንደር ጋር ሰርተ እኛ የምናውቀው አማራ ውስጥ ፋኖ የሚባል አሁን የተመሰረተ አንድ ወደ አንድ የመጣ ኃይል አለ፣ ፓወር ያለው አቅም ያለው። ሌሎቹማ የአክቲቪስቶች የጋዜጠኞች ፋኖ እኮ ናቸው፣ ምንም አቅም የላቸው። ያ ፋኖ ደግሞ አሁን ፕሮግራም አውጥተዋል፣ መሪዎቹ ወደ አንድ መጥተዋል፣ ጠንካራ ፓርቲ ይመሰርታል። በሚሰሩበት ይሰሩበታል። እሱ የኔ ጉዳይ አይደለም። ጓራያ ደግሞ እነ ምግበይ እነ ደብረጽዮን ዳልሽን ምግበይ ማቀው በስምንት የጎንደር ቆይ ጆሲ የጎንደር ፋኖ ከዶክተር አብይ እንደተሰለፈ ታውቃለህ? ምንድነው እና ቃለን ችግር የለም። አርሚ 70 ፊሽካን ውስጥ ነፍቶ ያስወጣዋል። ችግር የለም። የተከዘ እና ታዲያ ከየትኛው አማራ ነው ሰላም የምትፈልገው ያለው? እንዴ የትግራይ መሬት ሊሆነ ሰላም አልፈልግም ይላል። ወልቃይት እኮ የትግራይ መሬት እኮ ነው። እኛ እኮ ሄደን እኮ የጎንደር መሬት እንያዛለን እኮ ሰው ምንድን የምታወራው እኮ? ታዲያ ለምንድን ነው ሰላም እንትን እናደርጋለን የምትለው? በኃይል እናምጣዋለን ትላለህ። ሰላም ትፈጥራለህ። በቃ ጎረቤት ሆነ ትኖራለህ። ሰላም ትፈጥራለህ። ዳግም ወልቃይት ራያ ተባብላ ትጨቃጨቅም እና እኮ ታዲያ ከጎንደሩ ፋኖ ከተነጋገርክ እኮ ነው መሬቱን በሰላም የምታስመልሰው አይደል? የጎንደር ፋኖ የአብይ ቅጥረኛ ነው ሰውዬ። እሱን ተወለ የፖለቲካውን እንዳልገባቸው እሱ አይደለም። ምንድን ነው በኢትዮጵያ ጋቨርንመንት ስር ነው ያለው። ይሄ ፋኖ ነው የያዘው ምናምን የምትሉት ቃቁሙ ሁላችሁ። በኢትዮጵያ መንግስት ስር ነው ያለው። ኢትዮጵያ መንግስት ነው ኮንትሮል እንትን ነው የሚለው የኢትዮጵያ መንግስት። ይሄን አስተካክልልሽ። እኔ ምዕራብ ትግራይና በራያ አካባቢ ያለው ፋኖ ባለፈው መግለጫ ሲያወጣ ቀይ መስመር ነው ብለው አውጥተዋል። ይሄ የሚል ኃይሌ ከነሱ ጋር አብረን ነው የምንሰራው ለሚሉ በድርድር እንኳን አይደለም እኮ የሚሰሩት፣ በውጊያ አብረው ለመዋጋት የሆነ ኃይል ስለሚጠሉ ለብልጽግና ስለጠሉ ወይም ለብልጽግና ስልጣን ስላልሰጣቸው ህወሓቶች መሬታችን የያዘ ፋኖ ራሱ ከነሱ ጋር ነው የምንሰራው ብለው እኮ ከነሱ ጋር ነው አብረው ያሉት። ምክንያቱም ይኸውልሽ እኔ አይደሉም እየካድኩኝ ያለሁት፣ ካጂዎቹ እነዛ ናቸው፣ እነ ህወሓት እነ ደብረጽዮን። ከአሁን በፊትም ታሪካቸው እነዚህ ሰዎች ኢትዮጵያ ሲያስተዳድሩ ራሱ ፖለቲካቸው ጥበራንታይ ብትግርኛ ባነገርኒ በአማርኛ ማባበል በማባበል የሚሰራ ፖለቲካ ውድቅ የሆነ ፖለቲካ መሆኑ ያረጋግጡበት ነው። ምክንያቱም ሁሌ ህወሓቶች እያባባሉ ነው ፖለቲካ የሚሰሩ። በትክክል በህገ መንግስት ወይም በዲሞክራሲ በአስተሳሰብ በፖለቲካሊ አብዴት አድርገው ምናምን አድርገው የሚሰሩት ስራ ምንም ኑሯቸው አያውቅም። ምክንያቱ እያየ ነው። አሁን ራሱ እያልኩሽ እኮ ነው። ተይውና ፋኖ የያዘውና ሻዕብያ የያዘው መሬት ቅድም ምን ስትሉ ነበረ? ለምን አብይ መግለጫ ያወጣ? ምን አገባው አብይ? ክልልን አስተዳድራለሁ እኔ እችላለሁ፣ በቃ ብልጽግና እንዳይገባብኝ፣ በቃ እርስ በራሳችን ተነጋግረን እንመራለን አላችሁ፣ ተሰጣችሁ። መምራት ካልቻላችሁ የራሳችሁ ጉዳይ ነው። ምን ያደርጋችሁ? ክልል መጥቶ ሊመራላችሁ ትፈልጋላችሁ እንዴ? ሁለተኛ ነገር በክልል እኔ ከአቅሜ በላይ ነው የሚል መግለጫ መስጠት አለበት፣ ማውጣት አለበት። ከዛ ፌዴራል መንግስት ደግሞ ጣልቃ መግባት አለበት ማለት ነው። በህገ መንግስቱ እነሱ ለጻፉት ምን አረጉ መሰለሽ? ለምሳሌ አሁን ጠላት ይዟቸዋል ያላቸው መሬት ለማስመለስ አይደለም የሚሄዱት። ታዲያ ምን ሊያደርጉ ነው? ሌላ ተይውና ሻዕብያ የያዘው መሬት አይደለም አብይ እነሱ ተጋሩነን ባዮች ራሱ እነ ደብረጽዮን ስለ ሻዕብያ መሬት የያዘው አንድ ቀን ተናግረው አያውቁም። በቃ ስለ ምዕራብ ይላሉ። የውሸት ማለት ነው። ምዕራብ ለመሸቀጥ የሆነ ፖለቲካሊ ለመስራት ሳይሆን በቃ የዝጥቀታቸው ዝጥቀት ማረጋገጫ የሚያደርጉት ሀሳብ ነው። አሁን ያንን ነገር ወድቆባቸው ወይም ሳይሆን ሲቀደም ምን አረጉ መሰለሽ? ወደ ደቡብ ወደ ራያ አካባቢ ማህተም መነጠቅ አለበት። የራያ ህዝብ በህወሓት መገዛት አለበት። የራያ ህዝብ ብቻ ነው በህወሓት ያልተገዛ ብለው ትናንት ሰምተሻል እኮ መግለጫ ወጡ። የራያ ህዝብ ደግሞ አንፈልግም እያለ ነው። እኛ በህወሓት በሞተ በሬሳው አንገዛም ብለዋል። መግለጫ አውጥተዋል። ህዝቡ ማህበረሰቡ አውጥተዋል። እዛ የሚያስተዳድሩ ሰዎቹ አውጥተዋል። ሁሉንም የቢሮዎቹ መገለጫዎች ተሰጥተዋል። ገባሽ አይደለ? አሁን እነዚህ አማራ ወይም ፋኖ የሚሉት ኃይል የያዙትና ሻዕብያ የያዙት ቦታ ለማስለቀቅ አይደለም ጦርነት የሚያካሂዱ። ዛሬ 2 ፓትሮል ይዘው ከነሙሉ ትጥቃቸው ወጀራት አካባቢ ሂደው ማህተም ለመንጠቅ ነው የሄዱት። አንድ ቀን ስለ ትግራይ ህዝብ መሬት ለማስመለስ ትጥቅ አድርጎ አያውቅም። ይሄ ወንበዴ የሆነ ውሸታም የቀንጅብ ማለት ነው ህወሓት።
በቃ ልኩ ነበረ ስሙ የተሰጠው ራሱ ውሸት ነው። አሁን የሚያደናቅፈውና የሚዋሸው የሚያጭበረብረው ማህበረሰብ እንደሌለ እናውቃለን። እነ ጀሲ እዚህ መጥተህ ብታባብለው አይደለም ህወሓት ትግራይ ራሱ በቅጡ አታውቃትም አንተ። ተው አዲስ አበባ ተወልደን ያደግከው የብሔር ጉዳይ ስለሆነ ነው አሁን የምትንጫጫው እንጂ እኔ አዲስ አበባ ልጅ እኮ ነኝ። አዲስ አበባ ዘረኝነት አናውቅም። አዲስ አበባው ቦሉኝ እያላችሁ ስትነበረ እኮ አሁን ትግራዋይ ሆንክ። ትግራዋይ ሆነ ከየት አካባቢ ነው ተብለህ አካባቢህ እንኳን በቅጡ ማውራትና መጥራት የማትችሉ እዚህ እየመጣችሁ አካባቢ በደንብ ነው የማውቀው። አባቴ ብዘት እናቴ አፈሮም የጀግና ልጆች ናቸው። በአካባቢ አንድ ትግራይ ቆይ ጋራ ያየ ከህወሓት ደጋፊ አማርኛ ከሚናገሩ አውቆ ነው እንጂ ክሉ አለው። ለምሳሌ አድሚት የሚያደርጋቸው ነገር አሉ። ምንድነው የትግራይም አካባቢ ምንድነው ያውቃል አሉ። እግርና እጁን ሳይዙ ከአማራና ከኦሮሞዎች ጋር ሲከራከሩ ኢትዮጵያኖች ጋር ሲከራከሩ የከረሙ አሉ። ምንም የሚመጡልሽና ህወሓት አሳልፈሽ ሰጠሽ ብልጽግና ጋር እኮ ራሱ ቲፒኤልኤፍ እኮ ራሱ ሄዶ እኮ ነው ዳኘኝ ብሎ ጠረጴዛ ላይ ቁጭ ያለው። የፕሪቶሪያውን ስምምነት አዲስ አበባ ካለ ኦባሳንጆ ናይጄሪያዊ ነው። እኛ ራሳችንን ምንድ እንትን እንዴ ኢትዮጵያዊ ናይጄሪያ ሊዳኘን ምናምን ብሎ ራሱ እኮ ነው ሰውየው ሄዶ የተነጠፈው።